መምታት ነው እንደ ማስደንገጥ ነው እንደ እኔ ነገርኩህ እኮ እኔ ተፋብኝ ቆመን እያለን ተፋብኝ አገላብጬ ነው መታሁት እንግሊዛዊ ነበር ተንጫጫ ኤምባሲ በሙሉ ገደል ግቡ ነው በየሚኒስትር መስሪያ ቤት እኮ ነው የሚሉት ቤት ስጡኝ መኪና የለኝም ስራ ስጡኝ ልመና ውስጥ ያ ሁሉ ትግራይ ተሰዕር የት ገባ የኢትዮጵያ ባንዲራ መርገጥ ማቃጠል የት ገባ ወደ አዲስ አበባ ሁሉ ወደ አዲስ አበባ ዳይሬክሽን የመጡላል ወደ አዋሽ በቃ ወደ መቀሌ እየመሰላቸው በእንደዚህ አይነት አመራር ነው ምንም ያልሰለጠነ ሰራዊት አምጥቶ ጆኖሳይድ የፈጸመማ ጻድቃን እኮ ነው ዳኛ አጣ ማውቀው ያክል ይሰማኛል አላውቀውም ግን እነምዛና ነይማነ የተገደሉበት አገደ በመጥረቢያ ቆርጦ እኮ ያሉት በመጥረቢያ ቆርጦ ለጅብ እኮ የሰጡት የማን እኮ እህል ያደለ እኮ የተገደለ ትግራይ ህዝብ በዘር ደረጃ መጥፋት አለበት ብሎ በትግራይ ህዝብ ላይ ጆኖሳይድ ያወጀ ሰው ነው ልንገር ይሄ በባዕደን የሚመራው የአማራ ኤሊት ትግራይ ላይ እኮ ያልፈጸመው ጦርነት የለም አንዳንድም ስታዩ ጦርነቱ በባዕደን አማራ ኤሊትና በቲፒኤልኤፍ የትግራይ ኤሊት መሃል የነበረ ጦርነት ነው ይመስላል ጻድቃን ከዚህ የሸሸ ሲሄድ እኮ ቁስለኞችና የተሰዉትን እኮ በአንድ ገልባጭ መኪና ተጭነው አንድ ጉድጓድ እንዲገቡ ተደረገ አረ በህይወት አለን እየተባለ ቆቦ ብትሄድ ይነግሩሃል አላማጣ ብትሄድ መሆን ብትሄድ ይነግሩሃል ይሄ ገንዘብ ትራንስፈር ይሆናል ወደ ሲሸልስ ወደ ጅቡቲ ወይ ወደ ሆነ አገር ደሞዛቸው ነው ተብሎ ማለት ነው አሁን መንግስት ባለፈው 10 ዓመት ስንት የውጭ ሀገር ዜጋ መጣ ስንት ተከፈለ ብሎ ኦዲት ቢያደርግ ቢያንስ በሚሊዮን የሚቆጠር ብር ተዘርፏል ዶላር ተዘርፏል ማይከዳ ታማኝ የቲፒኤልኤፍ ሰው በዓለም ላይ ቢኖር ታደሰ ነው ከስብሃትም ከማንም በላይ በምንም ተአምር ታደሰ በቲፒኤልኤፍ ቀልድ የለም አመራሩ ላይ ማኔጅመንቱ ላይ ያሉ አበሾች ናቸው ይሄንን በደል ከሃዲዎች ናቸው ከሃዲ ቦርዱ ከሃዲ አበሻ ግን ኢትዮጵያዊ ሆኜ እኔ መጥቶ አንድ የውጭ ዜጋ ዝንጀሮ ብሎኝ እኔ ጣቢያ ሊሄድ እሱ ይሄዳል አገራቸው አይደለም በሏቸው እናንተንም ጭምር ነው እንጂ እኛንማ ባንዳዎች አለኮ እኛ ኋለኛው ላይ ነን እነዛ ባንዳዎችን በሏቸው ባገኛችሁበት ነው ያለው በሏቸው ነው ባንዳ ነው የተባለ አሁን እሱ ምን እየሰራ ነው ለኦህዴድ ብልጽግና መንግስት ለትግራይ ህዝብ አጋሩ ነው እንጂ ጠላቱ አይደለም ትግራይ ይሄንን አይቶ ቆም ብሎ ማሰብ አለበት ከማን ጋር ነው መሰለፈው ብሎ ገዱ ትላንት ሲገልን የነበረ አሁን ከስብሃት ነጋ ጋር ሆኖ ትግራይ ነፃ ያወጣል ብያለስ ሁለት ከንቲባ ይወቁሩ መቀሌ ደርሰው ሲመለሱ መንገድ ላይ ጠብቀው አረዳቸው እርጉዟና የአድግራት ከንቲባ እርዳታ የሰጠ ያለ ተገደለ ምን ያልተገደለ ሰው አለ ራያ ውስጥ እነዚህ ናሰፋ ብርሃን ጻድቃን እንደሚሉት በ2 ሳምንት እንገባለን በ3 ሳምንት እንገባለን ካሉ መንገዱን ጨርቅ ያርግላቸው ማን ይዘው እንደሚገቡ እንየው ግን በመከላከያ አንቀልባ አይገቡም ክቡራን ተመልካቾቻችን ክፍል 2 ይዘን ቀርበናል ተከታተሉ ጆኖሳይድ ይሄ ሰውዬ ከእውቀት የራቀ መሆኑን ከወታደራዊ እውቀት የራቀ መሆኑን እኔ ከሱ 100% ይሻላል ራሴ ማመስገን እንዳይመስል የሚያውቁኝ ያውቁኛል እኔ በነበርኩበት ደረጃ ከጻድቃን ይሻል ነበር አንድ ኢታማዦር ሹም ያልሰለጠነ ሰራዊት ይዞ ወደ ጦርነት ይገባል ምን ብሎ እንደተናገረ መቀሌ በቴሌቪዥን ታስታውስ እንደሆነ እኛ እኮ ደብረ ብርሃን የደረስነው ወጣት ማህበር ይዘን ነው 3 ቀን የሰለጠኑ ወጣቶች ይዘን ነው ደብረ ብርሃን ድረስ የደረስነው አንድ ወታደራዊ መሪ 3 ቀን የሰለጠነ ሰራዊት ይዞ ጦርነት ውስጥ ይገባል መንግስታዊ ጦርነት ያው እና እሳት የሚተፋ መንግስት ያዘ ፋየር ፓወሩ ስትሮንግ የሆነ መንግስት ድሮን ያለው ሄሊኮፕተር ያለው የጦር ጀት ያለው ዘመናዊ ታንክ ሚሳኤል በማስ ሊያጭድ የሚችል እንደዙ 23 ያለው ብረት ያዘ ውስጥ ሰራዊት ያስገባል የአፋርን ግንባር የመራው እሱ ነው ጻድቃን ነው አንድ ግንባር ላይ 15 ጊዜ ነው 500 ሰራዊት አስገብቶ 15 ሰራዊት ብቻ ነው የወጣው ባቲ ላይ ምን ሆነ መሰለ ከዛ ሸሽቶ ሲሄድ ባቲ መጣ አንድ ኃይል ነበረች የምታጅበው አጃቢው ድሮን እንደምትመጣ ይሰማል ያያል ትዞራለች ድሮን ከነሱ ጋር አብሮ እንዳይመታ እነሱን ኳስ እንዲጫወቱ አድርጎ እሱ ለብቻው ሌላ ቦታ ቁጭ አለ እዛ ኳስ የሚጫወቱ በሙሉ ሞቱ ያለ አጃቢ ነው የቀረው እንግዲህ ይሄ መሬት ነው አለ ይሄ የባትን ህዝብ ጠይቅ ይነግሯል ካሳጊታ ላይ እኮ የተመለሰ ሰራዊት የለም ወዴት ሰራዊቱ ወዴት እንደሚሄድ ሁሉ አያውቅም ግማሽ እኮ ወደ ሰመራ ይሄድ ነበር እኮ ወደ መቀሌ መስመር ያ ሀሩር ራሱ
ወደ ማይሆን ዳይሬክሽን ወደ አዲስ አበባ ዳይሬክሽን የመጡ ሁሉ አሉ። ወደ አዋሽ በቃ ወደ መቀሌ እየመሰላቸው በእንደዚህ አይነት አመራር ነው ምንም ያልሰለጠነ ሰራዊት አምጥቶ ጄኖሳይድ የፈጸመማ ጻድቃን እኮ ነው። ዳኛ አጣገን እውነት ነው። ዳኛ እኔ ሁሌም ሳስበው ማውቀው ያክል ይሰማኛል። አላውቀውም ግን እነምብዛና እነ የማነ የተገደሉበት አገዳደል በመጥረቢያ ቆርጦ እኮ ነው ያሉት። በመጥረቢያ ቆርጦ ለጅብ እኮ ነው የሰጡት። የማነ እኮ እህል እያደለ እኮ ነው የተገደለው። ሀገረ ሰላም 2 መምህራን የተገደሉት እርዳታ እህል ሰጥተው ሲመጡ ጠብቀው ገደሏቸው፣ አረዷቸው። 2 ከንቲባ የውቅሮ መቀሌ ደርሰው ሲመለሱ መንገድ ላይ ጠብቀው አረዷቸው። እርጉዟን የአድግራት ከንቲባ እርዳታ የሰጠ እያለ ተገደለ። ምን ያልተገደለ ሰው አለ? ራያ ውስጥ ተንቤን ውስጥ ጻድቃን ይህንን ትእዛዝ ከሰጠ በሏቸው ካለዋል። ቅድም የሰማነው ማክሰኞ ዕለት የሰጠው ትእዛዝ ሐሙስ መግደል ተጀመረ። በአንድ ወር ውስጥ 155 ይህንን መንግስት ደግፎ ሄደ። ጊዜያዊ መንግስቱን ላረጋጋ ሄደ። 155 ሰው በጻድቃን ቀጥታ ትእዛዝ ተገደለ። አቶ ሊላይ አሁን እንደው እንበል አሁን ትግራይ ገብቶ ፕሬዚደንት የመሆን ነው ዓላማና ግቡ የነ ጻድቃን። በረሃ የነበረውን መግደል ስልጣን ከያዙ በኋላ ቅድም የጠቀስካቸው 1800 ግድያ፣ አሁንም የነ ብዛደም 1 ሚሊዮን ያስጨረሰው የትግራይ ወጣት ነገ ጠዋት ደግሞ ስልጣን ቢይዝ አፈሙዝ አንስቶ ከኢትዮጵያ መንግስት ጋር ላለመጋጨቱ ምን ዋስትና አለ? ነገም ጠዋት ጦርነት ይነሳል። ልንገርህ፣ ይሄ እኮ ሰምተዋል አይደል ያለው? ይሄ ሌላው የመጣውን አገራቸው አይደለም መከላከያውና ብልጽግናው ወይንም ሌላውን እኮ ብሔር ነው። ገብተዋል አይደል? አገራቸው አይደለም በሏቸው። እናንተንም ጭምር ነው እንጂ እኛንማ ባንዳዎች አለ እኮ እኛ ኋለኛው ላይ ነን። እነዛ ባንዳዎችን በሏቸው ባገኛችሁበት ነው ያለው። በሏቸው ነው ባንዳ ነው የተባለው። አሁን እሱ ምን እየሰራ ነው? ባንዳ ሆኖ ነው የመጣው። ባንዳነታችንም አቃማን እኮ አሁን በጣም የሚገርም ነው ይሄ። እና ምን አለ መሰለ ጦርነቱ የተካሄደው ዋና የጦርነቱ መሪ የነበሩት የትግራይ ኤሊቶች ናቸው ብያለሁ። በእርግጥ አሁን በመንግስት በኩል አንዳንዴ ክፍተቶች ታያለ። ምን እየተሰራ ነው የሚለው ማለት ነው። የመንጁሪኖ ባል የኮሙኒኬሽን መሳሪያ ይዞ ከለንደን በዚህ በወሌ ሲያልፍ ተይዟል። ይሄ አምባሳደር ፍስሐ አስገዶም እሱን ጥያቄ ላነሳልህ ነበር። እነሱ እና አምባሳደር ፍስሐ አስገዶም ከአሜሪካ መጥተው መቀሌ ስብሰባ አድርገው ኮኔክሽን ይዘው ይሄዳሉ። ይሄው እንግዲህ ክቡራን ተመልካቾች ያከበብንበት ትግራይ ቲቪ ነው። ትግራይ ቲቪ ድረስ መጥቶ ሰብኮ ይሄዳል። አሁንም ጦርነቱን እንዲነሳ ያደረገ ነው። ጽምዶን ፈጣሪ ነው። ከካውንስሉም ጋር ግንኙነት አለው። እሺ ጥሩ ነገር አመጣህልኝ። ይሄ ፍስሐ አስገዶም ማለት ብርሃነ ገብረ ክርስቶስ ፍስሐ አስገዶም ሰሜን አሜሪካ ውስጥ ያለውን የቲፒኤልኤፍ እንቅስቃሴ ሙሉ በሙሉ የሚደግፍ ናቸው። አዲስ ዓለም ባሌማ እኮ አሜሪካ ቆይቶ መጥቶ ጦርነት አውጆ አሜሪካ ደርሶ እኮ ተመልሷል። በቦሌ ማናቸውም እነዚህ የቲፒኤልኤፍ ሰዎች አዲስ አበባ ማረፍ አይፈልጉም። ቀጥታ ኮኔክሽን ይዘው ነው የሚሄዱት። ይሄን መንግስት ይከታተላል ወይ? እነ ተወልደ እንበብ ይሄ ነፍሰ ገዳይ በቦሌ እየገቡ እየወጡ ባይ ዘ ወይ ከነዛ ሰሜን እዝን ከመቱት ውስጥ አንዱ ተወልደ እንበብ ስሙ ረስቼው እና ምን ልልህ ፈልጌ ነው አሁን ይሄ ፍስሐ አስገዶም ብርሃነ ገብረ ክርስቶስ ስብሐት ነጋ ከነማን ጋር መሰለ ሰሜን አሜሪካ የሚሰበሰቡት? ከነ እንዳልካቸው ጽጌ ይሄ ከየመን በዳይፐር ተይዞ የመጣው አንዳርጋቸው ጽጌ ገዱ እንዳርጋቸው እኮ ማለት የትግራይ ህዝብ በዘር ደረጃ መጥፋት አለበት ብሎ በትግራይ ህዝብ ላይ ጄኖሳይድ ያወጀ ሰው ነው። ልንገርህ፣ ይሄ በብአዴን የሚመራው የአማራ ኤሊት ትግራይ ላይ እኮ ያልፈጸመው ጦርነት የለም። አንዳንድም ስታዩ ጦርነቱ በብአዴን አማራ ኤሊትና በቲፒኤልኤፍ የትግራይ ኤሊት መሀል የነበረ ጦርነት ነው ይመስል። በገዱ አንዳርጋቸው ትዕዛዝ እኮ ትግራይ ውስጥ የነበረ ንብረት በሙሉ ተጭኖ እንዲወጣ ተደርጓል። ስም መጥቀስ አያስፈልግም እንጂ 20 የሚሆኑ ደህንነቶች እኮ ከአማራ ክልል ሂደው ትግራይ ቢሮ ውስጥ ያለውን ኮምፒውተሮች፣ ንብረት፣ መኪና በሙሉ ተቀናጀ መልክ ሹፌሮች የመከላከያ ለብሰው ትግራይ ውስጥ ያለ ንብረት በሙሉ እንዲጋዝ ያደርግ የነበረው ከኮሚቴዎች ውስጥ አንዱ እሱ ነው። 5 ነበሩ ኮሚቴዎች። ምዕራብ አባይ ላይ ለደህንነታቸው ተብሎ የተቀመጡ ተጋሩ ነበር ወታደሮች። ከአማራ ክልል በመጡ ኮማንዶዎች በሌሊት ወስዶ እንዲገደሉ ያደረገው አንዱ ከ5ቱ ኮሚቴ ውስጥ ገዱ አንዳርጋቸው። ዛሬ ግን እዛ ሄዶ የትግራይ ህዝብ
መናገር ብቻ አይደለም በአክሽን የፈጸመው አለ እኮ። ስብሰባ ነበረ። ይሄ አሁን ይሄ ከነ ካካው በዳይፐር የመጣው አንዳርጋቸው ጽጌ ከየመን ሲይዙት ሰገራ መቆጣጠር አቅቶት ዳይፐር አድርገው ነው ያመጡት። ይዘውት የመጡት ልጆች ሲነግሩኝ ማለት ነው። እና አሁን እሱ ጀግና መስሎ እዛ ሄዶ አሜሪካ በየቲቪ በየዩቲዩብ ወጥቶ ይህን መንግስት ሲያንቋሽሽ የትግራይ ህዝብ ሲል ትሰማዋለህ። የትግራይ ህዝብ ክርክር ተነሳ በአዴን ኤሊቶችና ያው ኤሊቱ በተሰበሰበበት ግማሹ ኢኮኖሚካሊ እንምታቸው ይላል፣ ግማሹ በዘር እናጥፋቸው ይላል። እሱ አስተራቂ ሀሳብ ላምጣ ያለው ምን ነው ታውቃለህ? በዘር የሚጥፉ ኢኮኖሚካሊ የሚጥፉ ሁለቱን መተግበሪያ እናድርግ ብሎ አስተራቂ ሀሳብ ብሎ የተናገረ ሰው ዛሬ እሱ ከነ ስብሐት ነጋ ጋር ይሰበሰባል፣ ከነ ፍስሐ አስገዶም ጋር ከነ ገዱ ጋር ይሰበሰባል። እነዚህ ናቸው እንግዲህ ጽምዶ የሚባሉ እነዚህ ናቸው ፖለቲካል ክራይሲስ ውስጥ ያሉ ሰዎች ማለት ነው። ምን ልል ፈልጌ ነው ኦቨርኦል ይሄ ጽምዶ የምትለው ለኢትዮጵያ መንግስት ጥሩ ወቅት መጣ ብዬ ነው የምገምተው። ጽምዶ ከማን ጋር ነው የሚያደርጉት ነው? ማን ናቸው የሚያደርጉት ነው? ጠላት ሲበተን ሁልጊዜ ችግር ነው፣ ግን እንዲህ ወደ አንድ ተሰባስቦ ሲመጣ ደግሞ ለማጥቃትም ጥሩ ስትራቴጂ ታወጣለህ፣ ወታደራዊም ፖለቲካዊም ይሆን። በአሁኑ ሰዓት ይሄ ጽምዶ በመፈጠሩ የኢትዮጵያ መንግስት ያገኘው አንድ ትልቁ ድል ምንድነው? ዲፕሎማቲካሊ ኢንተርናሽናል ኮሚኒቲው የኢትዮጵያ መንግስት 100% ሳፖርት አድርጎታል። ከቲፒኤልኤፍ እና ቲፒኤልኤፍ ያቀናጃቸው አሁን እኔ ከሁሉ በጣም የሚገርመኝ የኤርትራ መንግስት ነው። እውነት ከልቡ ነው ከቲፒኤልኤፍ ጋር ቅንጅት ይፈጥር ማመን አቅቶኛል። እስካሁን አላምንም። እና ያመንኩት መቼ ነው? ፕሬዚዳንት ኢሳያስ ከስታሊን ጋር ቁጭ ብሎ ሳይ በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። እኔ ፕሬዚዳንት ኢሳያስን ማስቀመጠው ቦታ ሌላ ነው። በጣም በብዙ ስራው ማደንቀው ሰው ነው። ኤርትራን አትሊስት ሀገር የሚል መስርተዋል እኮ እነሱ። እኛ እኮ ብሔሯን ማጠፋን እኮ ትግራይ ማለት ነው። በትግራይ ደረጃ ኤርትራ ሀገር ሆና ምን ጠቀማት? እሱ ሌላ ጉዳይ ነው። ትግራይስ ብሔር ሆና ምን ጠቀማት? ይኸው ፈለስን እኮ ሁለቱም ተያይዘው ነው። ሁለቱ ግን አትሊስት ሀገር የሚል ነገር አለ እዛ ላይ። እኛ እኮ ያቺ የነበረች ያቺ ቆንጆዋ ማፕ ልብ የምትመስለው እኮ አፍርስ። ምን ልል ፈልጌ ነው? ከዚህ ከዶክተር ጳውሎስ አንጋች ጋራ አልባሽ ጋራ ቁጭ ብሎ ሳየው በቃ ሻዕቢያዎች በጣም ፈርተዋል አልኩ። ይሄ ትልቅ የፍርሃት ምልክት ነው። እና ይሄ ቅንጅት የሚባለው ደግሞ ምንድነው? ቲፒኤልኤፍን ለማዳን የሚመጣ ኃይል በሙሉ ለኢትዮጵያ ጭዳ የሚሆን ነው። ይታረዳል፣ ያልቃል። የኢትዮጵያ መንግስት የት ላይ መታለው የሚለው ነው የራሱ አካሄድ ይኖረዋል። በእኔ እይታ ግን አንድ ለመሰባሰባቸው ለኢትዮጵያ መንግስት ወታደራዊውን ዲፕሎማሲያዊ ድል ሊያስገኝለት የሚችል እድል ነው ያለው። በአሁኑ ሰዓት የኢትዮጵያን ጉልበት እንዲሁ ዝም ብለህ መገመት ቀላል አይደለም። አንደርስቲሜት የምታደርገው ህዝብ አይደለም። 120-30 ሚሊዮን ህዝብ ያለበት አገር ነው። የኢትዮጵያ ህዝብ የሚጠብቀው እኮ አንድ ፊሽካ ነው። ፓርላማው ኢትዮጵያ ተወራለች የሚል ፊሽካ ቢነፋ 100 ሚሊዮን ህዝብ ግልብጥ ብሎ እንደሚወጣ ምንም ጥርጥር የለም። ጥሩ ኤግዛምፕል ልስጥ። ኢህአዴግ ስልጣን በያዘ ወቅት እኮ ማንም የሚወደው ሰው አልነበረም። ኤርትራ ግን ወረረች ሲባል ምንድን ነው የሆነው? በሙሉ የደርግ ወታደር የነበረው በሙሉ አይደል እንደ ክተት ብሎ የገባው። ህዝቡን ተወው፣ የቀድሞ ሰራዊት በሙሉ እኮ ነው ክተት ብሎ የገባው። ይህን ጻድቃን ያባረሩት ሄዱ መስዋዕት ከፍሏል። እና አሁንም ያልገባቸው ነገር ምንድነው? አሁን የግብፅ፣ የሱዳን፣ የኤርትራ ኢትዮጵያ ላይ እንደዛ አይነት ዘመቻ ማካሄዳቸው የኢትዮጵያ ጦር እኮ መቀሌ ወይ አስመራ አይደለም ካይሮም ሊደርስ ይችላል። ጦርነቱ ካይሮ ሊደርስ ይችላል። ካርቱም ተው ኦልሬዲ የፈረሰ ሀገር ነው። ግን የኤርትራ መንግስት ያልገባው ነገር ቢኖረው 30 ዓመት ለኤርትራ ነፃነት ታግያለሁ፣ 30 ዓመት መንግስት መስርቻለሁ ብሎ ለቲፒኤልኤፍ ጭዳ ለመሆን እየተዘጋጀ ነው። የሚያዋጣው ግን የነበረ ምንድነው? ቲፒኤልኤፍን አውግዞ ከኢትዮጵያ መንግስት ጋር ቀጥታ የሆነ ዲፕሎማቲያዊ ግንኙነት መፍጠር ነው የነበረበት። ግን አንዳንዶች ደግሞ ለህወሓት ሲል ሳይሆን ኢሳያስ ጦርነቱ ትግራይ ውስጥ እንዲሆን ነው የሚፈለገው። ምክንያቱም የኢትዮጵያ መንግስት አቋም የያዘዋል። ምክንያቱም ጀነራል ተሾመ ባለፈው ሲናገሩ ወደብን መንግስት ሳይሆን ኢህአዴግ የሽግግር መንግስት እያለ ነው የሰጠው። የሽግግር መንግስት ደግሞ መብት የለውም፣ ያን ስልጣንም የለውም ያን ለመስጠት በሚል ወደብ እናስመልሳለን የሚል ዝግጅት አለ። ይሄንን ኢሳያስን ፍርሃት ውስጥ ከቶታል። ስለዚህ ጦርነቱ
ትግራይ ውስጥ እንዲሆን ለምሳሌ ሻዕቢያ ሰራዊት አንድ 2 ሳምንት ይሆናል ገብቷል። የሻዕቢያ ሰራዊት አመራሮች ይመጣሉ፣ እነ ደብረጽዮን እዛ ይሄዳሉ። እና ይሄ አይመስልህም ወይ ለማለት ፈልጌ ነው። እኔ አይመስለኝም። ምን መሰለህ ጦርነቱ ትግራይ ውስጥ ለማድረግ ብለን ስንል የኢትዮጵያ መንግስት ትግራይ ውስጥ ያደርገዋል እንደ ጦርነቱ ምን ኢንተረስት አለው? አያደርገውም። ግን የእነሱን ሀሳብ እኮ እነሱ ናቸው እንደ ለኢትዮጵያ መንግስት ስትራቴጂ የሚያወጡት። መንግስት እኮ ይሄ የኢትዮጵያ መንግስት እኮ ነው። ጠንካራ ሰራዊት አለው፣ ጠንካራ ፌደራል ፖሊስ አለው፣ ጠንካራ መከላከያ ኃይል አለው። ኢትዮጵያ ባይዘወይ ሁለቱ ትልልቅ ኢንስቲትዩሽኖች በደንብ ጠንካራ ኢንስቲትዩሽን አሉ ቢባሉ ፌደራል ፖሊስ እና መከላከያ። ለኢትዮጵያ መንግስት የት እንደሚዋጋ ሻዕቢያ ወይ ቲፒኤልኤፍ ካልኩሌት አያደርጉለት፣ ወይንም እኔ ወይ አንተ ወይ አንድ ሰው አያደርግም። ይሄ ነው የት እንደሚዋጋ ያውቃል። የኢትዮጵያ መንግስት ኢንተረስቱ የት ላይ አለ ነው። ኢንተረስት የት ነው ያለው? እንዴት አድርጌ ሲጄ የት ላጥቃ የሚለው ነው እንጂ እኮ ይሄ እንደ ድሮ ጣሊያን መጥቷልና 80 ሺህ ጦር ክተት አለ። አሁን ጦርነቱ ይሄ ሰሞኑን እንደምናየው እኮ ነው። አሁን በአምደረቢ የተደበደቡ ነው አይደል? እና ጦርነቱ እኮ መልኩን ቀይሯል። ቴክኖሎጂ ነው ወታደር። ጠቅላይ ሚኒስትር አብይ እኮ ተናግሯል። ይሄ ተራራ ተሽቀዳድሞ መያዝ የለም። ምን ልል ፈልጌ ነው? አሁን እነሱ እስካሁን ድረስ 67 ላይ ነው ያሉት። አሁን ታንኮቻቸውን ጭቃ ይቀባሉ፣ መኪኖቻቸውን ጭቃ ይቀባሉ። ጭቃ ቀብት ድሮ ጭቃ እንቀባ ነበር በዝናብ ስንል በጨለማ አያይም። አሁን በጨለማ ይሄዳሉ። ድሮን እኮ በጨለማ መሄድ ወይንም ጭቃ ስለቀባት አይደለም። ዋሻ ውስጥ ብታስቀምጥ ከተወሰነ ሰው በላይ ትንፋሽ ካለ በሴንሰር ታገኛለህ። ከ10 ሰው በላይ አንድ ዋሻ ውስጥ ከተደበቀ የ10ሩን ሰው ሴንሰሩ ያገኘዋል። አሁን እኮ ኑክሌር ምንም አያስፈልግ ድሮን እያለ ማለት ነው። እና ምን ልል ፈልጌ ነው? ቀጥታ በመስኮት ያስገባልሃል። ጦርነቱ ተቀይሯል። አሁን ሰሞኑን እኮ ሸረሪና ላይ ምን ተደረገ? አሁን ትላንትና የተደረገው ለምን አልነግርህም? ዳንደራ የኛ የአባታችን ሀገር ላይ ነው የእርሻ ልማት ውስጥ አሁን ብዙን ጊዜ የሚያስቀምጡት ቤተክርስቲያን መስጊድ ላይ ምናምን ላይ ነው። አትክልት ማፊያ ላይ ሄደው ደበቁ ታንኮቻቸውን፣ የጭነት መኪኖቻቸውን። ጠዋት ደብድባ ሄደች። ዝም ብላ ነካ አድርጋ ነው ሄደችው። ከመቀሌ ከየትም ግልብጥ ብሎ መጡ። አመራሩ ምኑ ከሰዓት በኋላ ልክ ተሰብስበው እያሉ ደግሞ ረጭታላቸው ሄደች። እና ኢቭን እንዴት እንኳን መጥታ እንዴት እንደምታጠቃቸው አያውቁም። ከእውቀት የራቁ ምንም ፖለቲካዊ ወታደራዊ እውቀት የሌላቸው ነው። እና ጽምዶ ለኢትዮጵያ መንግስት አድቫንቴጅ ነው እንጂ ዲስአድቫንቴጅ አይደለም። ሁሉም ለቲፒኤልኤፍን ለማዳን ይሁን ትግራይ ለጦርነት እናድርግ ብለው ይሁን መንግስት ያውቃል የት እንደሆነ። ኮማንድ ፖስቱን መምታት እኮ ነው ዋና ነርቡን መምታት እኮ ነው እንጂ 80 ሺህ ጦር አስከትተ እንደ አድዋ ጦርነት እንደ ማይጨው ጦርነት አትሄድም። እና እኔ ለኢትዮጵያ መንግስት ዲፕሎማቲካሊ ትልቅ ድል አግኝቷል። በወታደራዊ አቅምም አሁን ለመምታት አንድ ላይ ተሰባስበውለታል። ጠላቶቹን አውቋል። ሶስተኛ ለኢትዮጵያ ህዝብ አዌርነስ መፍጠሩ ላይ ደግሞ እንግዲህ የኮሚኒኬሽን ጉዳይ ነው። እስቲ አንድ ቪዲዮ ልጋብዝህ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። እቺን ነገር ያነሳሁት ታደሰ አሉ። ታደሰን አስቀመጥናል። ታደሰ የት ነው ያሉት? ለጌታቸው ፈርጥጫ አልሄድም ስልጣኔን አልለቅላችሁም ሲሉ ቆይተው ድምጻቸውን አጥፍተው ነው ቢሮ ያስረከቡት። ለመሆኑ የአደመ ቡድን አሁን ስልጣን ላይ ያለው አለም መንጆሪኖና ደብረጽዮን ሌሎችም አመራሮች መቀሌ ውስጥ አሉ፣ ሽሬ ውስጥ ተደብቀዋል የሚባል ነገር ስላለ ነው። መቀሌ ውስጥ ቢኖሩ ከ2 ሰው በላይ አንድ ቦታ ይታዩ። ለምን? ያው ድሮን ይመታናል ነው። በጣም ጭንቅ ውስጥ ነው ያሉት። እሱ ብቻ አይደለም፣ የትግራይ ህዝብም አከንቱፍ ብሎ ተፍቷቸዋል እኮ። አሁን እኮ የሚረግጡት መሬት ሁሉ እየከዳቸው ነው። የሚገርም ነገር አሁን ገፈፋ የሚያካሂዱት ያለ አፈሳ እኔ አክቹዋሊ ፈንቅል ባሪያ ፈንቅል ብዬ ነው የምገምተው። የባሪያ ንግድ ነው። ልክ የዋግነር ጦር ለመመስረት እኮ ነው፣ ቅጥረኛ ሰራዊት ለመመስረት ነው። እና የባሪያ ንግድ ነው የምለው። እና እሱን የሚያደርጉት አሁን ቅስቀሳ የሚያካሂዱት ማለት ልጆቻቸው የተሰዉባቸውን እናቶች አንቺ ልጅሽን አስቀምጠሽ እኔ ልጅ ተሰውቶ እኔ ልጅሽን አውጪ የተባለ ነው። አሁን ግብግብ ነው። ህዝቡን እርስ በርሱ አባልተውታል። ይሄ ነው ያለው። ሁለተኛ መቀሌ ውስጥ በብዛት አይታዩም አሁን። እና አሁን ብዙ ኃይላቸው ያለው መቀሌ ሳይሆን ምዕራብ ትግራይ ነው፣ ሽሬ አክሱም ላይ ነው። አክሱም ለምሳሌ የሚሰበሰቡት ቤተክርስቲያን ውስጥ አካባቢ ነው። ከ5 ሰው በላይ ከሆነ የሚሰበሰቡት ማለት ነው።
ብዙዎቹ ከ5 ሰው በላይ ከሆነ በቤተክርስቲያን አካባቢ ነው የሚሰበሰቡ። ትልቅ ስብሰባ ሲኖር ደግሞ ኤርትራ መሬት ውስጥ ነው እንጂ ትግራይ መሬት ውስጥ አይሰበሰብም። አቆመዋል እሱ እና በአጠቃላይ እንግዲህ የትግራይ ህዝብ አክንቱ ብሎ ተፍቷቸዋል። ቀጣዩ ምን ይሆናል የሚለው እንግዲህ በሂደት የምናየው ነገር ነው። ግን እነዚህ እና አሰፋ አብርሃ እነ ጻድቃን እንደሚሉት በ2 ሳምንት እንገባለን በ3 ሳምንት እንገባለን ካሉ መንገዱን ጨርቅ ያርግላቸው። ማን ይዘው እንደሚገቡ እንየው። ግን በመከላከያ አንቀልባ አይገቡም። ስለ ጽምዶ እስቲ ፊልድ ማርሻል ያሉትን እኔ እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እኔን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው። ወደ ጦርነት ያልገባ ነው። ዳግም መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም በኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ኢትዮጵያ ሕዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። እንግዲህ ማርሻል ይሄን ሲሉ ከዚህ በሙስና በዘረፋ በግልጽ ተመስክሮበት ተፈርዶበት ሄደው ቅድም ወንድሙ ክንፈ ዳኘው እና አዲስ ዓለም ባሌማ እዚህ ቪላ ሰርተው እያከራዩ ይሄ ሁሉ ቢሊየንስ ሀብት ግጦ ሄደው እንትና ክንፈ ዳኘው ትግራይ ትገንጠል፣ ትግራይ ኢትዮጵያ አይደለችም ይላሉ። የኢትዮጵያ መስራች ነች ትግራይ። ወዴት ነው የምትገነጠለው? መገንጠል የሚለው አንድ ይሄ ህወሓት እኔ ብዙ ጊዜ የምለው ነገር አለ። ሰላም የሚባል ነገር አያውቅም። እኔ ሰላም ህወሓት ካለ ሳጥናኤል ቤተ መቅደስ ገብቶ ይቀድሳል ብዙ ጊዜ እለዋለሁኝ። እና የህወሓት አንድ ይሄ ድርጅቱ ቋሚ የሆነ መመሪያ የለውም። 27 ዓመት እኮ ኢትዮጵያን ሲያስተዳድር ኢንስቲትዩሽኖችን እኮ አልዘረጋም። ኢንስቲትዩሽን ራሱን የሚያድነው ኢንስቲትዩሽን ያልዘረጋ ድርጅት አገር ያድናል ብለህ ልትል አትችልም። ይሄ መንግስት እኮ ይህን ሁሉ ችግር ከ27 ዓመቱ የመጣው ችግር ነው፣ መከራ ነው። ምክንያቱም ኢንስቲትዩሽን ለምሳሌ አሜሪካ ፕሬዝዳንት ተቀየረ አልተቀየረ ያ ኢንስቲትዩሽን ቆሞ ነው የሚሄደው፣ ቋሚ ሆኖ ይሄዳል። 250 ዓመት አድርጓል፣ ለውጥ የለውም። መንግስት መጣ ተቀየረ አልተቀየረ። ቲፒኤልኤፍ ግን ደርግ የነበረውን አፈረሰ። የራሱን ኢንስቲትዩሽን አገር ለማስተዳደር እንኳን ዋን ማን ሾው እኮ ነው የነበረው። መለስ ያለ መንግስት ነበረ፣ መለስ ሲሞት መንግስት ጠፋ። ዋን ማን ሾው ነው የነበረው። መለስ ከመሞቱ በፊት እኮ 5000 ኪሎ ሜትር ባቡር ሀዲድ፣ 11 ስኳር ፋብሪካ፣ 5-6 ግድብ ከኢትዮጵያ አቅም በላይ መሞቱን እያወቀ ነው እንግዲህ በ2 ዓመት ሞታለ ሲባል ይሄንን ሁሉ ነገር አስቀምጦ ሄደ። ግን ያንን ተፈጻሚ የሚያደርግ ኢንስቲትዩሽን ነበር። አባይን እኮ ጠቅላይ ሚኒስትር አብይ ባይመጣ እኮ አባይ ይቆም ነበር እኮ። አንድ አመት ሌት ቢሆን ስኳር ፋብሪካዎቹም የእነ አባይ ፀሐዬ ኪስ አንድ አመት ይሄ ለውጥ ቢቆይ አንድ አመት ወደ 2010 ቀርቶ ወደ 12 ቢመጣ ይቆም ነበር አባይ ግድቡ። ዘረፋ ውስጥ ነው የነበሩት በጣም ዘረፋ እኮ። መርከብ እኮ ይሸጥ ነበር፣ አውሮፕላን እንዴ አውሮፕላን እኮ ይሸጡ ነበረ። እነ ክንፈ ትላለህ ይሄ ጀነራል ገዛ የተገደለው እነሱ ሁሉ እኮ አውሮፕላን መርከብ እኮ ሊሸጡ እኮ ተዋውለው እኮ ነው የተያዙት። ቢሊየነርስ ናቸው እኮ ሁሉም እዛ ያሉት እኮ። አሁን እዚህ እኮ ማአት ሀብት ነው ያላቸው። እሱም ብቻ እንዳይመስል በጣም የሚያሳዝን ነገር አንድ ወዳጄ ዛሬ 2 ሳምንት አካባቢ የነገረኝ እዚህ ሆነው ሰሜን አሜሪካ፣ ለንደን፣ አውስትራሊያ እየደወሉ ለአርሚ 7 ጃኬት መግዣ ገንዘብ አዋጡ የሚሉ አሉ። እዚህ አዲስ አበባ ሆነው እዚህ ሆነው ለነዚህ ጸረ ኢትዮጵያ አቋም ላላቸው ማስ ሚዲያ እዚህ ሆኖ ስፖክስ ፐርሰኖች አሉ፣ ቃል አቀባዮች አሉ፣ በደንብ ኢንፎርሜሽን የሚያስተላልፉ ሰዎች ማለት ነው።
አይዶን እንግዲህ የሚመለከተው የትኛው ክፍል ነው ምን ያደርጋል ምን ይሰራል አይዶን አሁን አይዲያ እና በጣም የሚያስደነግጥ ነገር ደግሞ እዚህ አዲስ አበባ ውስጥ ያለ እዚህ ሆኖ ገንዘብ ከአሜሪካ ከለንደን ስንት ተፈናቃይ ድንኳን ውስጥ እያደረ ለተፈናቃይ እንኳን አይሉም እንዲያልኩ በቃ አትሊስት በእነሱ ስም እንኳን አይሰርቁም ለቲዲኤፍ ለአርሚ 7 ጃኬት መግዣ ገንዘብ አዋጡ አርሚ 7 እንግዲህ እና አርሚ ወደ ሱዳን እየተሸጡ ያሉ ወጣቶች የሚገጥማቸውን ያለው እልቂትና ሞት እያየን ነው እዛ ውስጥ እንግዲህ የነ ተወልደን በልጆች የሉም ግን እየሄዱ የነ ጻድቃን ልጆች የሉም አሜሪካ እየተመላለሱ በኤርፖርት ነው እያለፉ ያሉት ይሄን ጦርነት እያደረጉ ደህንነት ክፍሉም ይሰራል አናቅም ግን ይሄ ነገር መቆሚያው የት ይሆናል ሊላይ እንግዲህ ምን መሰለ እኔ መቆሚያው የሚሆነው ልክ መንግስት መከላከያና ፌደራል ፖሊስ ላይ ኢንቨስት እንዳደረገ ሌሎች ተቋማት ላይም ኢንቨስት እንዲያደርግ ነው መክረው ምክንያቱም ይሄ አደጋ ነው እዚህ አዲስ አበባ ውስጥ ሆኖ ገንዘብ እንዲወጣ አውሮፓ የሚደውል ከሆነ እዚህ ሆኖ ኢንፎርሜሽን የሚያስተላልፍ ከሆነ ምን ስራ ተሰራ ብለህ ትላለህ ያለው አማራጭ ኢንስቲትዩሽኖችን ማጠናከር ብቻ ነው ልክ ሌሎች እናም በፌደራል ፖሊስና መከላከያ እምነት አለኝ ምንም ነገር መስራት የሚችል ኃይል እንዳለን አምናለሁ which is the key sector ነው ይሄ ፌደራል ፖሊስና መከላከያ አሁንም ሌላዎች ተቋም ላይ ብሔራዊ ደህንነት ብቻ አይደለም ኮሙኒኬሽን ውስጥ ምቆራሱ በጣም ችግር አለ አንዴ የሆነውን ነገር ይሄ ኮሪደር ሊማስ ጀመር እኔ ሁሉ ጊዜ አዲስ አበባ ወርቅ ይዝነበብሽ ነው ብላት የነበረ መልከጥፎ አዲስ አበባ በስም ተደግፋ ያለች ማለት ነው እና ሁሉ ጊዜ ወርቅ ይዝነባት በጣም ወዳት ከተማ ነው አዲስ አበባ ከግማሽ በላይ እድሜን እዚህ ነው ያሳለፍኩት እና ይሄ ኮሪደር ልማት ገና የተጀመረ ቀን 4 ኪሎ ነበርኩና ዛፍ ሲቆረጥ ምናምን ሳይ ጠየቅኩት አንዱን ኢንጂነር እና ብሪፍ አደረገኝ በጣም ተደሰትኩና እቤት ገብቼ ቴክስት አረኩኝ ለኢቲቪ ላለው ስራ አስኪያጅ ማለት ምንድነው የላኩለት አሁን መንግስት ጥሩ ጅማሮ ጀምሯል እናንተ ደግሞ የድርሳችሁን ፕሮአክቲቭሊ እንድትሰሩ የሲንጋፖርን ኤግዛምፕል የአንዳንድ አገሮችን ኤግዛምፕል የስለ ኮሪዶር ልማት ለህዝቡ አዌርነስ ፍጠሩ ብዬ ቴክስት አረኩለት መልስም አልሰጠኝ ገብቷል አባባለ መንግስት ብቻውን ላይ ተንጠልጥሎ እነዚህ የተዘረጉት ኢንስቲትዩሽኖች ማይሰሩ ከሆነ እኮ መንግስት ይዛባል እኮ ይፈርሳል እና ቁልፍ ቦታዎች አሉ አሁን እንዳልከው ብሔራዊ ደህንነት አለ ኮሙኒኬሽን አለ እነዚህ መንግስት ልክ እንደ ፌደራልና መከላከያ ላይ ኢንቨስት እንዳደረገው ካላደረገ ችግር አለ ፕሮፓጋንዳ ላይ እኮ የግድ ጠቅላይ ሚኒስትሩ መናገር የለበትም እኮ እንደው ብሔራዊ ደህንነት ስትል አንድ ነገር ትዝ ብሎኝ እኮ ነው እዚህ በ2011 መሰለኝ እዚህ መጥቼ ያለሁኝ ከጅንካ ይደውልልኛል ከዛ ከዞን ጽፌት ቤት ከሚሰራ አንድ ወዳጅ ደውልልኝና እባክን ጠቅላይ ሚኒስትሩ መጥቶ አዳራሽ የላቸውም በደርግ ጊዜ የተሰራች ትምህርት ቤት የምትመስል አዳራሽ ነች 100-200 ሰው ማትይዝ ማለት ነው ሽንት ቤትም የለውም እና ጠቅላይ ሚኒስትሩ አይተው አዳራሻችሁ እንደዚህ ሆነ ህዝቡን እንዴት እንደምታስተዳድሩ እኔ እንጃ ብሎ ቅሬታውን ገልጾላቸው ነው ሄደው እና ባክን ሌላይ ለማንተ ሆቴል ውስጥም ብዙ አመት ሰርተሃል ለሆቴል ማኔጅመንትም ለምን ኮንቬንሽን ሴንተር እንደው አትከፍትም እኛ ሁሉን ነገር እናመቻችልህ አሉኝ ደስ ይለኛል ያው የተወለድኩበት ያደግኩበት ሀገር እንግዲህ ከአንደኛ እስከ 8 የተማርኩበት ህይወትን የማውቀው የጅንካን ነው እንግዲህ ከዛ ሆሳና 2 አመት ተማርኩ ከዛ ትግራይ ሄድኩ ትግራይ ያው ጥይት ለመደብደብ ነው ሄድኩት እና እሺ ብዬ ከዞኑ ባጭር ጊዜ ጨረሱልኝ ከዛ ወደ አዋሳ ነበር የዛን ጊዜ ክልሉ ወደዛ መጣ ወረቀቱ አዋሳ መጣ 1 ወር አረገ 2 ወር አረገ ብደውል ማን እንትን ቢሄድ ማን ያናግረኝ በኋላ የክልሉ ፕሬዝዳንት አቶ ርስቱ ነው የሚባል የነበረው አንድ ኦኬዥን ላይ መከላከያ ነበረ መከላከያ እንትን ላይ አገኘውና አረ ዶክተር አብርሃም አቶ ርስቱን አናግርልኝ እንዲህ ጀምር ነግሬው ነበር ለአብርሃም ደስ ብሎታል አብርሃም ይሄ እኮ ትልቅ ነገር ነው ትልቅ ኢንሴንቲቭ ነው ይለኛል እጨርስለታለሁ ምንም ችግር የለም ይላል ርስቱ ከ4 ቀን በኋላ ደወልኩለት ስደውል አይ ኢንቨስትመንት ቢሮ እንደዛ አይነት ኢንቨስትመንት የለም ብለውኛል እና ከልጆቹ ጋር ተስማምተህ ስራ አይደል
ምንድነው መስማማው አልኩ። እንዴት ነው እንደዚህ አይነት ኢንቨስትመንት ኢንቨስትመንት ፖሊሲ ውስጥ ኮንቬንሽን ሴንተር ይሰራ የሚለኝ ኮንቬንሽን ሴንተር ሰርቼ ከሱ ኮንቬንሽን ሴንተሩ ጋር 2 ሬስቶራንት 5 ስታር ሬስቶራንት ጂንካ ሬስቶራንት የለም። ቱሪስቶች ከዚህ ምግብ ይዘው ነው የሚሄዱት። ሳንዶች 12 ሰዓት ማታ ከሆነስ ምግብ አታገኙም። እና ስታንዳርዱን የጠበቀ ከኮንቬንሽን ሴንተሩ ጋር የሚሄድ ለመስራት ጥናት አስጠንቼ ስንት ብር አውጥቼ ካልኩ በኋላ እንደ አይነት ኢንቨስትመንት የለም ብለዋል። ለማንኛውም ከኢንቨስትመንት ቢሮ ልጆቹ ጋር ተስማምተህ ሰራለኝ። ልጆቹ ሂጄ ባናገራቸው ፕሬዝዳንቱ ቢሮ ነው ጉዳይ ያለው። ፕሬዝዳንቱ እንደዛ አለ። በኋላ ጠየቅኩኝ ምንድን ነው ይሄ ሰው ያልኩኝ ይሄ ፕሬዝዳንቱ ምንድን ነው ልምዶ ምናምን። አንዱ እየቀለደ ምን አለ መሰለህ እንግዲህ አጉል ቀን ላይ ነው ያገኘው አለ። ምንድን ነው አልኩት። እንግዲህ ደቡብ ኢትዮጵያ ምን ልምድ አለ መሰለህ ሰው ስትጋብዝ ጠዋት ነው የምትጋብዘውም ጥሬ ስጋ ምላስና ሰንበር ይሄንን ነው የምትጋብዘው። ሰውየው ምላስና ሰንበር ይወዳል እና ያልበላበት ቀን ሄደ ነው ቢሮ አለ። እስቲ ወደ እነዚህ ወደ እንትና ወደ ካውንስል እንግዲህ አሁን በጣም አስጨናቂ ያለው ነገር ያው ትግራይ ውስጥ ያለው ሁኔታ ነውና በኃይል ህገወጥ ቡድን ስልጣን ይዟል። ቅድም ፊልድ ማርሻልም ተናግረዋል። እርምጃ መውሰድ እንችል ነበር ፕሪቶሪያውን ሲያፈርስ ማለት ነው። ሌላው እንግዲህ እንደ ርስቱ አይነት ሰዎች እዛ ደህንነት ውስጥ አሉ ለብዬ ነው። ኦኬ ገብቶኛል። ካውንስል ውስጥ እነ ጻድቃንና እንትና የሚመሩት ላይ በጀነራል ዮሐንስና በሳሞራ ላይ እርምጃ እንደሚወስዱ ተናግረዋል። ትግራይ እንገባለን የሚሉ ሰዎች እንደገና ደግሞ እዚህ ከመንግስት ጋር ስለሰሩ ብቻ እንደዚህ ይገደሉ ካሉ ነገ ደግሞ ትግራይ ገብተውስ ላለመገደላቸው ምንድነው ዋስትናው? የጀነራል ዮሐንስና ጀነራል ሳሞራን አንድ እነዚህ እጣቢያቸው ላይ ማይደርሱ እነዚህ ሁለቱ አሁን ዮሐንስም ሳሞራም ሁለቱ የራሳቸው ታሪክ ያላቸው ሰዎች ናቸው። ምርጥ ጀነራሎች፣ ምርጥ ወታደሮች ናቸው። ሳሞራ ምናልባት ድርጅት ውስጥ አብዛኛውን ታንክ መካናይዝድ በመማረክ የሳሞራን ያህል የሰራ ማንም መሪ የለም። ሁሉም አላቸው። ሀየሎም ማለት ሰራዊት ይዞ ያሰባትን ሳይፈጽም አይመለስም። የጆን ጀነራል ዮሐንስ አንድ ነገር ልንገር 604ኛ ሲደመሰስ ትልቁን ላየን ሼር ነው የወሰደው ጀነራል ዮሐንስ ነው። ታባ ወያና ጽናት የሚል ሰምተህ ታውቃለህ? በድምቀት ይወራ ነበር። አንተ እዚህ ስላልነበርክ ነው። 80 እዚህ ሽሬ ሲመታ ማለት ነው 604 ያቆር ታባ ወያና ጽናት ተብላ የተሰየመችው ወይዛን ቀን ነው። ያ ማለት ኮማንድ ሴንተሩ ነው። የዛ የኮሩ በሙሉ የጦር ማዘዣው ሴንተር ነው። እሱ ተያዘ ማለት ደግሞ ጦሩ ተበተነ ማለት ነው። ያንን የያዘው ጀነራል ዮሐንስ ነው። ሚኒራት ክፍለ ጦር እንግዲህ እነዚህ ጀግኖችን ናቸው። ይሄ የዶሮ ደም አይቶ ማያውቀው ጻድቃን ይሄ በኮራፕሽን እድሜ ልኩን ኢትዮጵያን ሸጠኩ ነው። አንተ በሀገር ክህደት መከሰስ የሚገባው ነው። አሰፋ ብርሃ ማለት ሂልተንን እንዴት አድርጎ አቢዙ እንዳደረገ እንመጣበታለን። ሂልተንን ስታነሳ ኢትዮጵያ ውስጥ ደርግ ከኃይለ ሥላሴ የወረሳቸውን የልማት ተቋማት እንደገና ደርግ ራሱ ገዝቶ ህዝብን አደራጅቶ ማህበራት አደራጅቶ የከፈታቸውን የእርሻ ቦታዎች ጫካ መንጥሮ ደርግ እኮ ቡና ተክሏል። የተከለው ለምን መሰለህ? ልክ አሁን ጠቅላይ ሚኒስትር አብይ እንደሚያደርጉት በየቦታው አሁን ገበታ ለሀገር ኮሪደር ልማት በየቦታው ያለፉ የሚያደርጉት ህዝቡ ያን ተከትሎ እንዲሄድ ነው ፕሮአክቲቭሊ የሚያደርጉት ማለት። ደርግም እንደዛ አድርጎ ለምሳሌ ምዕራብ ኢትዮጵያ ሰፊ የሆነ የቡና እርሻ ነበር የተመነጠረ የተተከለው። ያንን ሳይቀር ሸጧል። ጣይቱ ሆቴልን እኮ በ5 ሚሊዮን ብር ነው የሸጠው። 3 ሚሊዮን ነው ለወንድሙ ነው የሸጠው። ለሚስቱ ወንድም ያው ነው። ምን ልል ፈልጌ ነው ይሄ የሀገር ሀብት ለአንድ ሰው እኮ 120 በላይ ፋክተሪዎች የሸጠ ሰው ነው ለአንድ ሰው። እኔ አንድ ጊዜ ክንፈን ሂልተን አገኘሁትና ይሄ ሰውዬ የማን ኢህአዴግ ውስጥ ምንድን ነው ፖዚሽኑ አልኩት። እንዴት አለኝ። ማን አለኝ። እገሌ የሚባል አልኩት። ሳቀ። እንዴት ነው እንዳልክ ገብቶኛል። ምክንያቱም ግራ ገባኝ። ልክ ትግል ውስጥ አስተዋጽኦ የለው ኢትዮጵያዊ አይደለ። ከመሬት አንስተህ 120 ካምፓኒ ለአንድ ሰው ትሸጣለህ። 120 ማህበራት ማቋቋም ስትችልና 120 ማህበራት ያሉት ኢትዮጵያውያን አስብ እንኳን ቢያንስ 100 ሰው ቢይዙ እኮ አስብ እንግዲህ። መለስ ዜናዊ ነው ያዘዘኝ ያለ ፍርድ ቤት ላይ ሲታሰብ ውሸት ነው። ምን አለ መሰለህ እንደው ከጣይቱ ሆቴልን ሽያጭ በተመለከተ 3 ጊዜ ማስጨረታ አውጥተን 90% የሚከፍለው መጣ የሱ የሚስቱ ወንድም። ከዛ በኋላ ከየት አምጥቶ ከፈለ? ከባንክ እኮ ነው የወሰደው። እና
3 ሚሊዮን ነው። ከበደ ታደሰ ቦርድ ነበሩ፣ የጤና ጥበቃ ሚኒስትር ነበሩ፣ ታርፈዋል። እሳቸው ተቃወሙ። 500 ቅርስ ጣይቱ ሆቴል ውስጥ አለ። እሳቸው ይሄን ሲሉ አለ አሰፋ ብርሃ ነው የሚለው መለስ ቅርስ አላቅም ሽጠው። ውሸት ነው እሱ ነው እንደዛ። አይኤምኤፍ በጉሮሮ ይዞኛል ስለዚህ ሽጠው። ፍርድ ቤት ላይ ቃል በቃል የተናገረው ነው፣ ሪከርድ አለ። ብዙውን መለስ አያውቀውም። ያን ጋንጋፕ ያደረጉት ነበር ልንገርህ፣ በሙሉ እነስዬ ሁሉም ያው አንድ ግሩፕ የነበሩት ማለት ነው። መለስ ያን አያውቅም። ሌላ ልንገርህ፣ አየር መንገድ ይሄ ቀጥታ ከሰውየው ከካምፓኒው ከደቡብ ኮሪያው ካምፓኒ ሰው ያገኙት ኢንፎርሜሽን ልንገርህ። እኔ ያኔ በወቅቱ ታስሮ ያለ ነው ቤተሰቡን ስለማከብር አልናገርም ብዬ ነው እንጂ ለእኔ የተነገረኝ ልንገርህ። አየር መንገድ ራንዌዩን ሲታደስ በደረጃ 1 አስፋልት እንዲታደስ ነው የተደረገው። ከአሰፋ አብርሃ ጋር ተነጋግሩ። ግን ይሄ ደቡብ ኮሪያ ሰውዬ በደረጃ 3 አስፋልት እንዲሰራ አድርጓል። አሰፋ አብርሃ ማለት እንዲህ አይነት ሰው እንደው የትግራይ ህዝብ እነዚህ ጋር ይውደቅ እንደው ያሳዝናል እኮ በጣም። እንዴት አድርገው የተጠላለፉ። ህወሓት ድርጅቱ ሞታል፣ አስተሳሰቡ ግን አለ ብያለሁ። እነ ጻድቃን ይሄ እና አሰፋ አብርሃም አሁን እንትን የሚሉት ያን አስተሳሰብ ነው፣ የቲፒኤልኤፍን አስተሳሰብ ነው። ይሄ ስለ ቲፒኤልኤፍ አውርቶ ሰምተው ታውቃለህ? አውራም ጻድቃን አውርቶ ሰምተው ታውቃለህ? ጻድቃን አርኪቴክቱ የሰሜን እዝ እንዳልነበረ ከዚህ በባጫ እየተደበደበ የገባትን ጦርነት ለምን አይናገርም? አላጀ ላይ የገጠመውን ለምን አይናገርም? አረ ያስጨረሳችሁን ትውልድ እኮና የነም ብዛንም አንድም የተናገረ የለም እንዴ? አንተ በዚህ ጦርነት እኮ ልክ ድሮ በ17 ዓመት የተደረገውን እዚህም ተደርጓል እኮ። ጻድቃን ከዚህ የሸሸ ሲሄድ እኮ ቁስለኞችና የተሰዉትን እኮ በአንድ ገልባጭ መኪና ተጭነው አንድ ጉድጓድ እንዲገቡ ተደረገ። አረ በህይወት አለን እየተባለ ቆቦ ብትሄድ ይነግሩሃል፣ አላማጣ ብትሄድ፣ መሆን ብትሄድ ይነግሩሃል። ይሄ ወሎ ተራራ በሙሉ እኮ ገደል ውስጥ ሲጣሏቸው ከሚገኙ ተብሎ ቁስለኞች በገልባጭ ተጭነው ወደ ገደል ተጥለዋል። ይሄ እዛ የነበረ ታጋይ የነገረኝን ነው እኮ በነገር ያለው። በገልባጭ ተጭነው ገደል ውስጥ ደርግ ማነው ብልጽግና እጅ ከሚገቡ ወደ ገደል ጣሏቸው። ሬሳም ቁስለኛም አንድ ላይ ወደ ገደል ተጥሏል፣ አንድ ላይ ወደ ጉድጓድ ገብቷል። ራያ በሙሉ ብትሄድ ከቆቦ ጀምሮ ይነግሩሃል። ይሄንን ከወልዲያ ጀምሮ ምን ቆቦ። እነዚህ ሰዎች ለምንድን ነው ለወጣቱ ወይም ለአዲስ ኃይል ለአዲስ አስተሳሰብ የማያስረክቡትና የማይለቁት? ጻድቃን እኮ ዋና ትልቁ ጠቡ ከምግበይ ጋር ነው፣ ፐርሰናል ጠብ ነው እንጂ አይዲዮሎጂ ልዩነት የላቸውም። ለምን ተጣሉ በለኝ። ይሄ ልክ ምክትል ፕሬዚዳንት ሆኖ ሲሄድ ምግበይ አሳይመንት ይሰጠዋል፣ የወርቅ ማሽኖች እንዲያስገባ ማለት ነው። ጻድቃን 4 የወርቅ ማሽኖች ያዝና ሁለቱን በሌላ ሰው ስም ያስገባል። አይዶን ነው በዘመዱ ስም ይሁን ባጎቱ። እነዛ 2 ማሽኖች ትግራይ ይገባሉ። ሁለቱን በምግበይ ስም ያስገባል። እዚህ የምግበይ ደግሞ አንዱ ተያዘበትና መከላከያ ሰዎችን ሁሉ ጠይቋል። እዚህ 2 ነው የተያዘው። 2 ሲያዝ ጠቡ ያን ተጀመረ። በል ያንተ ሆነ ብለህ በምግበይ ስም አስገብተህ ያስያዝከው ይሄ አይመለከትህም ይለዋል። የገባው ትግራይ የገባው 2 ማሽን ማለት ነው። ጠባቸው እዚህ ላይ ነው የተነሳው። እንዲያውም እኮ እዚህ አንዱን የወርቅ ማሽን ጌታቸው አውጥቶታል ምናምን ሁሉ ይወራ ነበር። እና የጻድቃን እኮ ሳፋሪኮም የሚባለው ቴሌኮሙኒኬሽን በልጁ ስም እኮ ነው ያለው። ጻድቃን እኮ ልጁ ብረት ተሸጠ የተባለው ብረት አለችበት እኮ አሁንም እዛ ነው ያለች ፋብሪካት። እንዴት ዝም አለዋት ብዬ ስጠይቅ እንዴ ባሏ እኮ የሀየሎም ልጅ ነው ማን ይነካታል ነው የተባለው። የሀየሎም ልጅ ነው። እና ጻድቃን አሁን ህልሙ አሰፋ አብርሃ አሁን ህልማቸው ምንድን ነው? ትግራይ ገብተው ያን ወርቅ እኔ መቀሌ የሚቀመጡም አይመስለኝም። አዳቤ ነው ቀጥታ የሚሄዱት። ቢሮችን አዳቤ ይሁን ነው የሚሉት እንጂ እውነት ለትግራይ ህዝብ አስበው አይደለም። እነዚህ እኮ ነፍሰ ገዳዮች ናቸው። በጣም እነዚህ እኮ በወንጀል የሚጠየቁ ሰዎች ናቸው። እነዚህ እኮ ምንም ስብዕና ምንም የሌላቸው ወታደራዊ እውቀት የሌላቸው። የሰሞኑ አሁን በቴሌቪዥን የወጣ ብልጽግና ከወደቀ የትግራይ ህዝብ ይቸግረዋል አለ። አሁን ተመችቶታል የትግራይ ህዝብ። ምን ሆኖ ነው ብልጽግና ይወድቃል ብሎም ያስባል እኮ ማለት ነው። ምንደራደረው መንግስት የለም ከማን ጋር ነው ምንደራደረው አለ አይደል? ተንበርክኮ ግን መጣ። እዚህ አሁን እኔ አንዳንዴ አፍራለሁ። እዛ ቴሌቪዥን ላይ ጠቅላይ ሚኒስትሩ ጋር አብሮ ሲሄዱ ወይም አንዳንድ ሚኒስትር ጻድቃን ሲሄዱ አካሄዳቸው ሁሉ ተቀየረ። በቃ እንዲህ እኮ ነው የሚሉት። በቃ እንደው እንዴት ልበል እንዴት እንደምገልጸው ሁሉ ግራ ነው የሚገባኝ። በቃ እንደው ይሄን ለማምጣት ነው ሁሉ ሩጫ። እንድልጠገብ ነው ወይ በሬን ያረድኩት ነው ያለችው። እና
ይሄንን እኮ በክብር ተሰጥቶት ነበር እኮ ሳይዋጋ ምን ሳይል እኮ እኔ ራሴ ተልኬ ሽምግልና እኮ ጠይቄዋለሁ። ሌላ ሰው አገር ሙሉ ጠይቆታል። ጠቅላይ ሚኒስትሩ ራሱ ፐርሰናሊ አናግሮ፣ ግን እሱ እዛ ሄዶ ኢታማዦር ሹም ሆኖ ለመምጣት ነው የፈልገው። ህልም እኮ ነው። አያረጉትም እኮ ታደሰ ያለ ነው የሚያደርጉት። ታማኝ እኮ ታደሰ እኮ ታማኝ እኮ ማይከዳ ታማኝ የቲፒኤልኤፍ ሰው በዓለም ላይ ቢኖር ታደሰ ነው። ከስብሃትም ከማንም በላይ በምንም ተአምር ታደሰ በቲፒኤልኤፍ ቀልድ የለም። ነግሮሃል እኮ ጦር ለምን አይገባም ሲባል አይገባም አላለህም? ወጣ አልወጣም። የት ነው የሚወጣው ታደሰ? ቲፒኤልኤፍን ትቶ እንደ ደብረጽዮን ትቶ አይወጣም። እና ድራማ ነው የተሰራው። እኔ አክቹዋሊ ለአንዳንዱ ለሚመለከታቸው ነግሬያለሁ። ገና ሳይሾም ሁሉ ነግሬያቸዋለሁ። ታደሰ ከ12ኛ ፎቅ ዝለል ቢባል ለቲፒኤልኤፍ ቤዛሁን ቢባል ይሆናል። ቀልድ የለም። ተነጋግሮ ነው ይልቀቀላቸው። ድራማ እኮ ነው የሰሩት። ድራማ ተሰራ። በቃ ይሄ የወጣ የሚናገረው ምናምን ሁሉ አስበው ፌክ እኮ ነው። የምር ቢሆን አንድ ሌሊት ያሳድሩታል እንዴ? እውነት ነው አያሳድሩት። አቶ ሊላይ እንግዲህ እስቲ ወደ ማጠቃለያው እንሂድ። የሂልተን ስራ አስኪያጅ ነበርክ። በጣም ሰራተኞች አብዛኞቹ ያስታውሱሃል። እዚህም እንግዳ አድርጊያቸው አንስተውሃል። የአዋርድ ሁሉ ብለህ ለታታሪ ሰራተኞች ወርቅ ትሸልም ነበር። ዛሬ እንግዲህ ሂልተን በባርነት ውስጥ ገብቷል። ባሪያ ይባላሉ፣ ዝንጀሮ ይባላሉ። ጭራሽ ከህጉን ባልተከተለ ሁኔታ 4 ዓመት ማገልገል የሚገባው ስራ አስኪያጅ እንዴት ሁሉ እንደመጣ አይታወቅም። ብቃቱም እንትኑም የሌለው በዛ ላይ ከሌላ ሆቴል ደግሞ ሁለተኛውን ማናጀር ሲያመጣ ደግሞ በጀርመናዊ ነው። እንደዚሁ በወሲብ ጥቃትና በሌሎችም በስነ ምግባር ጉድለት ከአንድ ሆቴል የተባረረ ነው። እነዚህን ሰዎች ይዞ ነው እንግዲህ ሂልተን 11ኛ ዓመቱን አስቆጥሮ ጥንቸልና ድመት እዳሪያቸውን ሰራተኛው እንዲጠርግ ከስራው እና በጣም አቢውስ ተደርገዋል። ሰራተኞች ሕክምና አጥተው ሞተዋል። ሕክምና ተከልክለው እነዚህ በስክሪኑ ላይ የምናያቸው ጓደኛ ነው ጌታሁን እንግዲህ ለረጅም ዓመት እና ሂልተን ውስጥ ምን እየተካሄደ ነው? ከአንተ ጊዜ እስካሁን ያለውን አነጻጽረህ እስቲ ትገልጽልን። ምን መሰለህ፣ ሂልተን ሆቴል ብቻ አይደለም። ሂልተን ቅርስ ነው። ኢኮኖሚክ ተቋም ነው። እንግዲህ በኃይለ ሥላሴ ጊዜም በደርግ ጊዜም ከአየር መንገድ ቀጥሎ ሁለተኛውን የውጭ ምንዛሪ የሚያስገባ ነው እና አፄ ኃይለ ሥላሴ ያን ሆቴል ሲያሰሩ ዋናው ዓላማው ምንድን ነው የነበረው? ሆቴል ኢንዱስትሪን ለማስፋፋት ሂልተን እንደ መነሻ አድርገው ነው የተጠቀሙት። ምን ማለት ነው እንግዲህ አግሪመንት ሲገቡ ሂልተን ኢንተርናሽናል ከኢትዮጵያ መንግስት ጋር አግሪመንት ሲገባ በ10 ዓመት ውስጥ ሆቴሉ ሲጀምር አንድ ጀነራል ማናጀር፣ አንድ ፉድ ኤንድ ቤቨሬጅ ምግብ ማናጀር፣ ሁለተኛ ሶስተኛ ሼፍ ከ3 የውጭ ዜጎች ብቻ መቅጠር እንደሚችል ነው የመጀመሪያው አግሪመንት አንብቤዋለሁ። እና በ10 ዓመት ውስጥ እነዚህ ይቀየራሉ። በነገራችን ላይ አሁን የምትላቸው አነበብኳቸው ያልካቸውን በሙሉ ሰነዶች እንዲወጡና እንዲጠፉ ተደርጓል በክላውስ። እሱ ብቻ አይደለም የጠፋው፣ ብዙ ነገር ጠፍቷል፣ እንመጣበታለን። እሺ። እና ከ10 ዓመት በኋላ ግን እነዚህ 3 ፈረንጆች ሳይሆኑ ኢትዮጵያን እንዲተኩ የሚል ውል ነው የተዋዋልነው። ደርግ መጣ። ደርግ ያው ግርግር ውስጥ ነበረ። ደርግ ምን አደረገ? ማናጀር ያንን ፖሊሲ ተግባራዊ እንደማድረግ የራሱን ሰዎች አስቀመጠ። በማኔጅመንት ደረጃ ሆቴሉን ሙሉ በሙሉ ተቆጣጠረ፣ በጥሩ ሁኔታ ማለት ነው። ማኔጅመንቱ ለሰራተኛው ጥሩ ነበር አልነበሩም? በጣም መጥፎዎች ነበሩ። እና ግን በእንደዛ ያለ ግን የድርጅቱ ሁሉና ግን በጣም 100% ተጠብቆ ይሄድ ነበር። ቅርሱ እንዳለ ሆኖ እንዳልኩ ሁለተኛ ገቢ ነበር ከአየር መንገድ ቀጥሎ በውጭ ምንዛሬ ማለት ነው። እሱም ብቻ አይደለም፣ ትልልቅ የአገር መሪዎች መጥተው የሚያርፉበት ቦታ ነው። ፖለቲካልም ሴንሲቲቭ የሆነ ቦታ ነው። ከዛ ደርግ ከወደቀ በኋላ እንግዲህ የሂልተን የቁልቁሎት ጉዞ ጀመረ። በተለይ አሰፋ ብርሃ ቦርድ ሰብሳቢ እዛ ሆኖ የመንግስት ልማትና ምናምን ተቆጣጣሪ ከሆነ በኋላ ሂልተንን ቦርድ ይዟል። ዋና ቦታዎችን ይዟል፣ የሚዘረፉበትን ቦታ ማለት ነው። እና ከዛ በኢህአደግ ጊዜ እኔም እዛ ስለነበርኩኝ ሁኔታዎች ሁሉ አልጥም ሲለኝ ሰራተኛውን ማኑቨር አደረኩ፣ አነሳሳሁና አመፅ አደረኩ እና አሰፋ ብርሃ ማኔጅመንቱን ይዞ ቤቱን ማሽከርከር ጀመረ።
ድሮ ምን ይደረግ ነበር መሰለ? የመንግስት ንብረት ነው ቤቱ ከማንከሹካ ጀምሮ። ላውንደሪ ማሽን ሂልተን መቀየር ከፈለገ ላውንደሪ ማሽኑን ፈቶ ለአንድ ሆቴል ነው የሚሰጠው፣ መንግስታዊ ሆቴል ወይ ለኢትዮጵያ ሆቴል ወይ ለጊዮን ሆቴል ለምናምን ነው የሚተላለፈው። ይሄ አሰፋ አብርሃ እዛ ቦርድ ሰብሳቢ ያለ ላውንደሪ ማሽኑ ተቆርጦ ወጣ፣ በማሽን ቦይለሩ ተቆርጦ ወጣ። እኔ ሰው መስሎኝ ሆነ ብዬ ቀጥሬው ሄጄ ይሄ ላውንደሪ ማሽን ቦይለር ተቆርጦ ወጥቷል። ከዚህ በፊት ግን የሚደረገው ከዚህ ወጥቶ ለሌላ መንግስት ሆቴሎች ነው መሰጠት የነበረበት። ለምን ይሄ ይሆናል? ይህንን ነገር ማጣራት አለበት። ትልቅ ጥፋት ነው የጠፋው፣ የሀገር ንብረት ነው የጠፋው። እንደ ቆራሌ እንዴት ይሸጣል ብዬ ነግረዋለሁ። ይሄ ሰምቶ ሄዶ ለማናጀሩ ለካ ይነግረዋል። ማናጀሩ ተቀየረብኝ። ብዙ አይደፍረኝም ግን ተቀየረብኝ። መጨረሻ ላይ ደሞዝ ጭማሪ ሲመጣ መንግስት ይጨምርልሃል አፍ አውጥቶ። ለምን አልኩት። ቦይለር ተቆረጠ፣ ላውንደሪ ተቆረጠ፣ ለመንግስት ከሳኛል። እኔ እኮ የመንግስት ሰው ነኝ አልኩት። እቺ ሀገር የሀገር ንብረት ነው፣ ሂልተን የሀገር ንብረት ነው። ምንም የምትሰራትን ስራ በሙሉ እኮ እከታተልሃለሁ አልኩት። እዛ ተፋጠጥን። መጨረሻ ላይ ያው እኔ በራሴ መንገድ ሄድ ኦፊስ ከሰስኩት። እዛ ሆቴል ውስጥም አንዳንድ ነገር አደረግኩኝ። ከሄድ ኦፊስ ሰው መጣ፣ ነገርኳቸው። እንዲቆርጡ ነው ያወጣዋል። የሀገር ንብረት ለመንግስት ሪፖርት አድርጋለሁ፣ አሁንም አደርጋለሁ አልኳቸው። ምንም አልተቃወሙም። ደሞዝ ጭማሪ ያው እሱ ካሰበው በላይ ደሞዝ ጭማሪን አገኘሁ ነው የምልህ። ከዛ በኋላ ግን አሰፋ አብርሃ ይሄን ካለ በኋላ ሌላ ማናጀር ሲመጣ ሁሉ ሳይቀር ይህን ሰው ከዚህ ቤት ካልተባረረ ሰላም አናገኝም የሚል ነበር። በግልጽ ለሰራተኛው ነው የሚለው። ለምን አታባሩትም? ለምን አታሳድሙ? ለምን የማይለው ነገር ማያደርገው ነገር አለ። ከዛ በኋላ ሂልተን እየተበላሸ መጣ። ከዛ እኔም ሰራተኛው ማህበር ብሎ መረጠኝ። ማህበር ከመረጠኝ በኋላ አንቄ ያስኳቸው። ከዛ ፈረንጆቹን ሁሉ ማባረር ጀመር። የሚገርምህ ነገር አሁን የሰራሁትን ስራ ያኔ ማኔጅመንቱ ምን አደረጉ? ኢህአዴግ ሰራዊት ሲመጣ አንድ ትልቅ ቪላ ቤት ነበር። ቪላ ቤት ውስጥ አስገቧቸው። አንተ አስወጣቸው። እንደው የወታደር ካምፕ አይደለም ብለህ? አዎ። ከዛ ለአዛዡ ለዋናው ሂጄ ነገርኩት። እንዲህ ያለ ስል በቃ ትንሽ ጊዜ ስጠን አለ። ሳይ አንድ ሁለት ሆነ ነው። ኋላ ምን አደረግኩኝ? ለስብሰባ የሚሄዱበት ቀን አለ። አንድ ቀን ሙሉ የሚሄዱ ጠዋት ጥርግ ብለው የሚወጡበት ቀን አለ። እኔ በስውር ፖስተር አሰራው፣ የሰራተኛ ክበብ የሚል አሰራው። ፖስተሩን በአራት ማዕዘን እነሱ ልክ ጠዋት ወጥተው ወደ ስብሰባ ሲሄዱ ፖስተሩን ለጠፍኩ። ሰራተኛው እዛ እንዲገባ አደረኩ። ከዛ ለክንፈ ነገርኩት፣ ለብሔራዊ ደህንነቱ። የሰራተኛው ክበብ ውስጥ አሁን መጥቶ እንግባ እያሉ ነው፣ ሰራተኛው ጋር እንዳይጋጩ አልኩ። ገና ሳይመጡ ማለት ክንፈ መጥቶ አየው ጽሁፉን፣ የሰራተኛ ክበብ ምናምን እዚህ ነበሩ አለኝ። አዎ። ምን ያደርጋሉ አለ። አላውቅም አልኩት። ግን ማኔጅመንቱ ነው ያስገባቸው። ያን አስገባው። ያንን አስሞርክዘው ጀነራል ማናጀሩ ሊላይ በኃይል ቪላውን ሰብሮ ገባ ብሎ በማምሻውን ጠፍቶ ሄደ። ነገሩ አስፈራራ ነው። አስፈራራ ውጡ አለ። አይና አባክ ይወጣ ነው፣ የት ነው የምንወጣው ብዬ አስፈራራው። ማታ ተሳፍሮ ሄደ፣ አልመጣም። በዛው ቀረ። ከሄድ ኦፊስ ሰዎች መጡ፣ አናገርኳቸው። እኔ የጦር ካምፕ ከሚሆን የጦር ካምፕ ነበር፣ የጦር ካምፕ ከሚሆን እንዲያድር የሰራተኛ ክበብ ነው ብዬ አዳንኩኝ እና ኑ ተረከቡ አልኳቸው። እና ሐምዛ የሚባል ኤሪያ ቫይስ ፕሬዚዳንት ነበረ። ኖ እና እንሂድ እንየዋለ። ከለንደን የመጡ ሶስት ሰዎች ሐምዛ አራቱም ይዣቸው ክበቡ ጋር ሄድኩ። ክበቡ ስብርብርብር ብሏል። በቃ በራፉ ምኑ እኔ እንዳይገቡ ብዬ ይህን ፖስተር ለጥፋለሁ እና እንኩ ተረከቡ አልኳቸው። አንረከብም፣ ባጀት አሁን መድብ፣ አሁን ይህን ቤት አዲስ የሰራተኛ ክበብ መሆን አለበት ብሎ ወስነውልኝ። እንደዚህ አይነት ሲስተም አመጣን ማለት ነው። እና ምን ልል ፈልጌ ነው፣ ሂልተን ውስጥ ያኔ አሰፋ አብርሃ የተከለው መርዝ አሁንም ድረስ እየሄደ ነው። አብዛኛው እኮ የቦርድ ሜምበር ውጭ ሀገር አካውንት አላቸው በሂልተን የሚከፈት። ሂልተን ሄዳለሁኝ አንዳንድ ጊዜ እና አንድ ጊዜ 4 ከሲሼልስ የመጡ ፎቶግራፍ አንሺዎች አየሁ። ፎቶግራፍ እኮ ለአድቨርቲዝመንት የሚሆን ካሜራማን እዚያ ጋር ጠፍቶ ከ10 በላይ የውጭ ሀገር ዜጎች ሂልተን ውስጥ ሲሰሩ አየሁ። ሄድ ዌይተር ሳይቀር በጣም በሚገርም የሚያስደነግጥ ነገር ማለት ነው። ይሄ እነዚህ ምንድን ነው መሰለ ዋና ሲስተማቸው። አሁን 10
ውጭ ዜጋ አለ ማለት ለነዚህ ለውጭ ዜጎች ከ500 ወይ ከ300 በላይ አይሰጧቸው። የቀረው ገንዘብ ግን የማኔጅመንቱና የቦርዱ ነው። ይሄ ገንዘብ ትራንስፈር ይሆናል ወደ ሲሸልስ፣ ወደ ጅቡቲ ወይ ወደ ሆነ አገር ደሞዛቸው ነው ተብሎ ማለት ነው። አሁን መንግስት ባለፈው 10 ዓመት ስንት የውጭ ሀገር ዜጋ መጣ፣ ስንት ተከፈለ ብሎ ኦዲት ቢያደርግ ቢያንስ በሚሊዮን የሚቆጠር ብር ተዘርፏል፣ ዶላር ተዘርፏል። ይህንን ኦዲት ቢያደርግ ማለት ነው። አሁን እንደገና ደግሞ አዲስ ፕሮጀክት ሆቴል እንሰራለን፣ አጥር እናጥራለን የሚል ነገር ሰማሁ። መንግስት አሁንም ይህንን የህዝብ ንብረት ባያባክን ደስ ይለኛል። ይሄ አሁን ባለው ቦርድ አሁን ባለው ማኔጅመንት ይህንን ነገር ቢሰራ ከ50% በላይ ለእነዚህ ሰዎች የሚሄድ ገንዘብ ነው። በስነ ስርዓት አይሰራም። ትልቁ ገንዘብ ዘረፋ ፕሮጀክት ላይ ነው። አምፖል እኮ ኢትዮጵያ ውስጥ መግዛት እየተቻለ ከደቡብ አፍሪካ እንግዛ ነው የሚባለው። እዚህ አገር ውስጥ ጁስ እያለ ብርቱካን እያለ ከካይሮ እናምጣ ነው የሚባለው። ያ ምንድነው? ዶላር ማውጫ መንገድ ነው። እና የሀገሪቱ 500 ሚሊዮን ትርፍ ተባለ። ወደ ዶላር ስትመነዝረው ስንት ነው? ይሄ እኮ በደርግ ጊዜም የሚገኝ ብር ነው። በደርግ ጊዜ ይገባል እንደዚህ። እና በአሁኑ ምንዛሬ 5 ቢሊዮን ቢሉኝ እንኳን አመን ነበር። 500 ሚሊዮን 5 ቢሊዮን የማይታመን እኮ ነው። ይሄም አንድ ድርጅትም ያስገባዋል እኮ። እና ቤቱ ትልቅ ዘረፋ እየተካሄደ ነው። ሌላ በጣም አንድ እዚህ ላይ የምጨምርልህ 3ኛ ፎቅ በሙሉ ያሉ ክፍሎች አይሰሩም። ላውንደሪው አይሰራም። ውሃዋኑ አይሰራም። ላውንደሪ እስካሁን ያወጣው ወጪ በወር 2.2 ሚሊዮን ከምናምን ነው የሚከፈለው። ሌላ 2-3 ማሽን የሚገዛበት ማለት ነው። ሰንሻይን ነው እየተወሰደ የሚታጠበው። እና ብዙ ነገሮች እንዲበላሹ እየተደረጉ ነው። እና ሙስናውን በዛው መንገድ ቀጥሏል። ቀጥል ካቆምኩበት። እና ምን መሰለ እኔ ቫይስ ፕሬዚዳንት ቫንደርፑተን የሚባል ጓደኛ ነበር። እዚህ ጂኤም ነበር እና አሜሪካ አገኘኝ። 2014 ሂጄ ነበር። አገኘኝና እራት አብረን እየበላን አንተ ከመንግስት ጋር ጥሩ ግንኙነት አለ፣ ለምን ቦርድ ውስጥ አትገባም አለኝ። እኛንም ታግዛለህ፣ እኛም እናግዛለን። ፈልክ ሲሸልስ አካውንት ከፍትልሃለሁ ወይንም ለንደን አለኝ። የምን አካውንት አልኩት። አካውንት እንከፍትልሃለን እና እዛ ትረዳናለህ። ስማ አልኩት። ቤት ውስጥ ብዙ ነገር ጥፋት አለ ይባላል። ሎቢ ላይ የነበረ ቅርስ ነበር፣ በላሊበላ ቅርስ የተሰራ ላምፕ ማስቀመጫ፣ እሱን አንስተው ጨሌ ያስቀምጠውበታል። ያ የቤቱ ግርማ የነበረ ነው እና ቤቱ በላሊበላና በአክሱም ቅርጽ የተሰራ ነው። ሁሉም ቦታ ብትል የላሊበላ ቅዱስ ጊዮርጊስ ቤተክርስቲያን ምስል ነው። ኢቨን ፓርኪንጉ ድንጋዩ በሱ ቅርጽ ነው የተሰራው። ዋናው በሱ ቅርጽ ነው። አጥሩ ራሱ እንደዛ ነው የተሰራው። ቤቱ ህንፃ ወጣጡ እንዳክሱም ሆኖ በላሊበላ ቅርጽ ነው። ያን ሁሉ ዲስፎርም ያደረጉ ነው። እና ለምንድን ነው እንደዚህ የሚሆነው ስል ሌላ እንደዚህ ነገር ውስጥ አትግባል። ምን ነው እለዋለሁ። ሆነ ብለን ነው እንደ ዲስቶር የምናደርገው ያለናል። ለምን እለዋለሁ። መንግስት ለአረቦች ሊሸጣቸው ነው እና መጥቶ ፋይናንሻል ኢቭን ዘ ራይት ፋይናንሻል ስቴትመንት የለውም። ነው አጥፍተውታል። አንተ ፖሊስ እንትን ህጉን ነው የምትል። እሱማ ቱሪዝምም ይኖር ይሆናል። እዛ ፋይናንሻል ስቴትመንት አሁን የሚሰራው ፋይናንሻል ስቴትመንት ላይ ትክክለኛ ፋይናንሻል ስቴትመንት የለም። ደሞዝ ሲቀርብ ወይ ምናምን 3 ቀን ሲቀረው እንትን ሲስተም ምናምን ብለው እንትን ያደርጋሉ። ለምን መሰለህ? አሁን ኢንቨስተር ሲመጣ ፋይናንሻል ስቴትመንትህ ነው የሚጠይቀው። ወጪህን፣ ገቢህን፣ ሆቴል ምን አይነት ነው ያን እንዳያገኝ አጥፍተውታል። ይሄ አሁን ላውንደሪ ከውጭ ሃውስኪፒንግ መቅጠር፣ ሴኩሪቲ መቅጠር፣ ምናምን መቅጠር ለምን መሰለህ? ኮሚሽን የሚያገኙት እነዚህ ኢትዮጵያን ማኔጅመንቶች ናቸው። እነዚህ ኢትዮጵያን ማኔጅመንት በአገር ላይ ትልቅ ክህደት የፈጠሩ ናቸው። ልንገርህ 10 የውጭ ሀገር ዜጋ ሂልተን ውስጥ ሳይ ደነገጡ። ካሜራማን እስቲ መንግስት ይሄን እንደ ንብረቱ ማየት አለበት። እኔ እንደውም 11 ዓመት በማኔጅመንት በዓለም ታሪክ ላይ የለም። በዓለም የሆቴሎች ታሪክ ላይ የለም። ልንገርህ በዓለም የሆቴሎች ታሪክ ከ2 ዓመት ከዛ 4 ዓመት ነው። ግን ይሄ ራሱ የሚያሳይ ኮራፕሽን ሂልተን ውስጥ እንዳለ ነው። የመንግስት ኔትወርክ ባለስልጣናት ኔትወርክ አለ ማለት ነው። ሂልተን እየተዘረፈ ነው። ኢትዮጵያ እየተዘረፈች ነው። እኔ እንደውም ይሄን በቀጥታ አሁን ለምሳሌ ኮንስትራክሽን በተመለከተ ኢትዮጵያውያን የመንግስት ተቋማት አሉ ኮንስትራክሽን መስራት የሚችሉ። ለምን እነሱ አይሰሩት? ለምን ጨረታ ውስጥ ኦፊሻሊ አይወጣም? መንግስት ይሄንን የማይከታተል ከሆነ በተለይ ይሄ ጠቅላይ ሚኒስቴር ቢሮ ኢንቮልቭ ካላደረገው ሂልተን እየተዘረፈ ነው። አገር እየተዘረፈች ነው። ብሔራዊ ክህደት እየተፈጸመ ነው። በማን? በሂልተን ማኔጅመንት፣ ኢትዮጵያን ማኔጅመንት እና በቦርዱ። ሬሲዝም ራሱ ሬሲዝም ነው መተው። ያው ክህደት እኮ ነው። ክህደት ነው። ከክህደት በላይ ምን አለ?
ሬሲዝም ደደቦች ስለሆኑ ነው። ዝንጀሮ ብሎ ቢሰድበኝ የመታወት ፈረንጅ አለ። አንድ ምክትል ስራ አስኪያጅ እያወራን ሶስቱን እያወራን ለምን ትቆማላችሁ ብሎ ቱፍ አለ። በጥፊ ነው የመታወት፣ በጥፊ በካርቾ የመታወት። ኤምባሲ በሙሉ ተንጫጫ፣ ገደል ግቡናል። ሂልተን እኮ 500 ሰራተኛ ዝንጀሮ። አይ እሱ ሰራተኛው ሰነፍ ነው፣ ሰነፍ ነው። ዝንጀሮ ብሎት ግንባሩን አይለውም በብርጭቆ በያዘው አይመታውም። እዛ እኮ ቢያንስ እኮ 150 የሚሆን ቢላ ይዞ የሚውል ሰው አለ እኮ፣ ስጋ የሚቆርጥ ሽንኩርት የሚከትፍ። ያንንም አናበረታታም፣ ግን አይደለም መብቱን ማስከበር የለበትም። ይሄ ናሽናል ኢንቴግሪቲ ነው። እኔ ቦርድ አመራሩ ላይ ማኔጅመንቱ ላይ ያሉ አበሾች ናቸው ይሄንን በደል ከሃዲዎች ናቸው። ከሃዲ ቦርዱ ከሃዲ አበሻ። ግን ኢትዮጵያዊ ሆኜ እኔ መጥቶ አንድ የውጭ ዜጋ ዝንጀሮ ብሎኝ እኔ ጣቢያ ሊሄድ እሱ ይሄድ ጣቢያ እሱ ጣቢያ እንዲሄድ ነው የማደርገው። ከሰውት እኮ ልጆች አይደለም መክሰስ አይደለም እንዲለቀቅ ተደረገ። መምታት ነው እንደ ማስደንገጥ ነው እንደ እኔ ነገርኩህ እኮ እኔ ተፋብኝ ቆመን እያለን ተፋብኝ አገላብጬ ነው መታሁት። እንግሊዛዊ ነበር ተንጫጫ። ኤምባሲ በሙሉ ገደል ግቡናል። ማን ይመስክርለት? እሺ እንግዲህ ይሄንን ነው ልል የፈለኩት። እሺ ወደ ማጠቃለያው እንሂድና በኢትዮጵያ ዙሪያ አሁን ባለው በትግራይ በጽምዶ በግብፅ ብዙ ነገሮች ውስጥ እንግዲህ ኢትዮጵያን ለማዋከብ በየአቅጣጫው አንዳንድ እንቅስቃሴዎች እየተካሄዱ ነውና በአጠቃላይ በዙ ዙሪያና በመፍትሄው ዙሪያ የምትላቸው ጉዳዮች ካሉ እድሉ ልስጥ። ጥሩ ነው እንግዲህ ምንድነው መሰለ አሪያ ኢትዮጵያ አሁን ጥሩ ደረጃ ላይ ነው ያለችው። ጠላቶቿ እየተሰባሰቡ ነው አንድ ቦታ ላይ። ግብፅ ታሪካዊ ጠላታችን ነች። በጣም የሚያሳዝንህ ነገር ቀደምት የነበሩ መሪዎች ስለ ግብፅ ጠላትነት አይነግሩንም። ግብፅ ግን ትምህርት ቤቷ ውስጥ ስለ ኢትዮጵያ ጠላትነት ታስተምራለች። ሱዳን ኢትዮጵያ እንድትፈርስ ብዙ ጥራ ብዙም ተሳክቶላት ብዙ አድርጋለች። ሶማሌም በነበረች በቲፒኤልኤፍ እኮ መካናይዝድ እና ኮማንዶ ሶማሌ ነው የሰለጠነው እና የቲፒኤልኤፍ የክህደት ጉዞ ዛሬ የጀመረ አይደለም፣ የዛሬ 50 ዓመት የጀመረ ነው እና አሁን ቲፒኤልኤፍ የሚያሰባስባቸው ኃይሎች አሉ። በቲፒኤልኤፍ እኔ ቲፒኤልኤፍ ነው የሚያሰባስበው ነው ማለት አንዳንድ የብአዴን ጽንፈኞች ኤሊቶች ህወሓትን ይዘው አዲስ አበባ እንደሚገቡ እርግጠኛ ሆኖ ይናገራሉ። ጨለምተኞች እንደሆኑ የሚያሳይ ማለት ነው፣ እንደነገዱ አይነት ማለት ነው። ሻዕቢያን ከያዝን አዲስ አበባ እንገባለን የሚል ናቸው። ካላሽን ይዘው ነው አዲስ አበባ ይገባል እና ለኢትዮጵያ ብሩህ ተስፋ እያየሁ ነው። ይሄ መንግስት እንዴት እንደሚመታቸው ራሱ ነው የሚያውቀው። አሁን እንዲመታቸው እንዲገደላቸው አይደለም፣ ግን ሰብስቦ ግን ኮማንድ ፖስቱን መጥቶ እንደሚያጠፋቸው ግን እርግጠኛ ነኝ። አንድ ቦታ አንዳቸው ከተመታ ለምሳሌ መቀሌ ያለውን ኃይል ከመታ ሻዕቢያ ምናልባት አስመራ አካባቢ ነው ምሽጉ የሚቆፍረው። ይሄ ፋኖም ወደ ደብረ ማርቆስ ሲምጣ ወዴት ሄደ? ይሄ ብቻ ያሉት እነዚህ ተቀናጅተው የሚመጡ ኃይሎች አቅም ኖሯቸው አይሄዱም። የኢትዮጵያን መንግስት በአሁኑ ሰዓት ደግሞ ይሄ እንደዚህ ተሰባስቦ የመጣ የግብፅ የሱዳን ኃይል አይደለም። የፈለገው ኃይል ቢወጣ የኢትዮጵያን ኃይል መመከት አይችሉም። በቴክኖሎጂው በሰራዊት ስልጠና የተደራጀ ኃይል ነው። እነሱ የሚያስቡት ከኤርትራ ጦርነቱን አውጥተን መቀሌ አግብተናል፣ ወልዲያ ጋሽና አድርሰናል ነው የሚሉት። ሆኖስ አስመራ ላይ ጦርነት ሊጀመር ይችላል፣ ካይሮ ላይ ሊጀመር ይችላል፣ ካርቱም ላይ ሊጀመር ይችላል። አሁን በምናየው ሂደት ማለት ነው። ሸረሪና እኮ ተመተዋል አይደል? ማን ምን እንደሚያደርግ የኢትዮጵያ መንግስት እነሱ ባወጡለት ስትራቴጂ አይደለም እኮ መሄድ የሚችለው፣ ራሱ በሚያወጣው ስትራቴጂ ይሄዳል። እና አንድ ፊሽካ ነው የኢትዮጵያ ህዝብ እኮ የኢትዮጵያ መንግስት የሚያስፈልገው። ፓርላማውን ሰብስቦ ግብፅ ወረረችኝ፣ ሱዳን ወረረችኝ፣ ኤርትራ ወረረችኝ ብል የባዕድ ኃይል ወረረ ሲባል ኢትዮጵያዊ ምን እንደሚል የዛን ጊዜ እናየዋለን። በአገር ቀል የለም። እዚህ ላይ ግን የኤርትራ መንግስት ያልገባው ነገር ግን 30 ዓመት ለኤርትራ ነፃነት ታግሎ 30 ዓመት መንግስት መስርቶ አሁን ቲፒኤልኤፍን ለማዳን ትግራይ ድረስ ገብቶ ኢትዮጵያን ለማፍረስ የሚመጣ ከሆነ ግን የምስራቅ አፍሪካ ሁኔታ በእንደዚህ አይቀጥልም። ኢትዮጵያ የራሷን መንገድ ትሄዳለች። ጠቅላይ ሚኒስትር አብይ ደግሞ የሚያልመው ህልም አለ። እኔ ጠቅላይ ሚኒስትሩን በደንብ ማነበው ሰው ነው። የሚያልመው ህልም አለ። የት እንደሚቆም እግዚአብሔር ይወቀው። አሁን እዚህ እነሱ የሚያስቡት እችን መቀሌ አስመራ ጉዳይ ነው። በአሁኑ ሰዓት ኢትዮጵያ በዓለም ፖለቲካ ላይ ትልቅ ደረጃ ላይ ያለች ነች። በተለይ በዚህ በኢራንና የአሜሪካ ጦርነት ኢትዮጵያ ተፈላጊ ነች።
በአልሸባብ ተፈላጊ ነች። በአረብ ኢንፍሉዌንስ ያለው ይሄ ኢስላሚክ ሙቭመንት ያለው እንትን ኢትዮጵያ ተፈላጊ ነች። ኢትዮጵያ እኮ አሁን ይሄ መንግስት የሚሄድ ያለው ዲፕሎማቲክ ስትራቴጂ ቁልፍ ቦታዎችን ይዟል። አረብ ኤሚሬት ማለት በአሁኑ ሰዓት ኢኮኖሚካሊ ዶሚናንት የሆነች የዓለምን ሎቢስት በሙሉ በቁጥጥሯ ስር የያዘች ነች። አረብ ኤሚሬት ማለት እስራኤል ማለት ነች። እስራኤል ማለት አሜሪካ ማለት ነው፣ አውሮፓ ማለት። በትግርኛ አንድ አባባል አለ፣ ካብጎይ ሞዓል ስክሳድ መሓዝ ይላል። እየሮጥክ ከምትውል አንገት የሆነ ቦታ ላይ ያዝ ነው፣ አንገቱን ያዝ ነው። እና ዲፕሎማቲካሊ ሰክሰስፉል ነች ኢትዮጵያ። አሁን ይሄ ጭዳ ሊሆኑ የተሰበሰቡት ቅንጅቶች ለኢትዮጵያ ትልቅ ዲፕሎማሲ ነው ያስገኙት። በዓለም መድረክ በየትኛውም ዲፕሎማሲ ብትሄድ እኔም ማገኛቸው ኢንተርናሽናል ኮሚኒቲዎች አሉ። እነሱ በሙሉ ከኢትዮጵያ መንግስት ጋር ናቸው። ቲፒኤልኤፍን ኢንተርናሽናል ኮሚኒቲ የሚጠብቀው የኢትዮጵያ መንግስት ቴሮሪስት ብሎ ዛሬ ጠዋት ቢናገር ከሰዓት የዓለም ህዝብ በሙሉ ቴሮሪስት ይለዋል። ደግሞ ማለትም አለበት የኢትዮጵያ መንግስት ይሄ አሸባሪ ድርጅት ነው እና ዛሬ ጠዋት አሸባሪ ብሎ ፓርላማው ቢያጸድቅ ከሰዓት የዓለም ህዝብ በሙሉ ቲፒኤልኤፍን አሸባሪ ብሎ ይቀበላል። እና ዲፕሎማቲካሊ ሰክሰስፉል ነን ሆነን ያለነው። ወታደራዊ ጥርጣሬ የለኝም። ግን እዚህ ላይ አሁን ሌላ ስጋትም አለ፣ ሌላ አደጋ አለ። አሁን ሁለት ኤሊቶች አሉ፣ በብአዴንና በህወሓት የተመሰረቱ የአማራና የትግራይ ኤሊቶች አሉ። እነዚህ ኤሊቶች ይህን ብልጽግና ብቻ ለማጥፋት የመጡ አይደሉም። ስትራቴጂካሊ በብሔር ብሔረሰቦችና ህዝቦች ላይ የሚያነጣጥሩ ናቸው። እነዚህ ኃይሎች 4 ኪሎ ተመልሰው ቢገቡ ይሄ ብሔር ብሔረሰቡ በፌደራል ሲስተም አግኝቶት ያለውን ጸጋ አያገኝም። የትግራይ ህዝብ በተለይ እኔ እንደ ትግራይ ህዝብ በተለይ ላስተላልፍለት ፈልገው መቼም ደህና ኤሊቶች ይኖራሉ ብዬ የማስበው ምንድነው ስትራቴጂካሊ ማን ነው የሚያዋጣን ብለን ቆም ብለን ማየት አለብን። 2013 ለእኔ ትልቅ ትምህርት ቤት ነው። የትግራይ ህዝብ ወገን ማን ነው ብዬ አይቻለሁ። የትግራይ ህዝብ ጠላት ማን ነው ብዬ አይቻለሁ። 1 ቁጥር ጠላቱ ቲፒኤልኤፍ ነው። 2 ቁጥር ጠላቱ በብአዴን የሚመራው የአማራ ኤሊት ነው። ይሄ በጠላትነት አይቶን ትግራይ በተገኘበት እንዲገደል እንዲሰደድ ተደርጓል። እውነት ለመናገር አሁንም በድፍረት የምናገረው ኦህዴድ የሚመራው የኦሮሞ ኤሊት ይሁን ኢቭን ኦነግ ማንኛውም የኦሮሞ ኤሊት ከትግራይ ህዝብ ጎን ነው የተሰለፈው። እኔ በሄድኩበት የኦሮሚያ ክልል ሰው አስፈታ ነበር። እዚህ አዲስ አበባ ውስጥ ጠቅላይ ሚኒስትር አብይ፣ ፊልድ ማርሻል ብርሃኑ፣ ከንቲባ አዳነች፣ ኮሚሽነር ጀነራል ደመላሽ፣ ኮሚሽነር ጌቱ ፖሊስ፣ እነዚህ 100% ይተባበሩ ነበር። ሰው እንዲታሰር ስል እየደወሉ ሁሉ ቦታ እንዲከፈት ይደረጋል። የኦሮሞ ኤሊት ከትግራይ ህዝብ ጋር ተሰልፈዋል። ያልተሰለፈው ከቲፒኤልኤፍ ጋር ነው። ይሄ ለትግራይ ህዝብ ስትራቴጂካዊ ለኔ አሁን አላይ ማን ነው ብለህ ብትለኝ የኦሮሞ ኤሊት ነው። አንዳንድ ክልሎች በአማራ ኤሊት ኢንፍሉዌንስ በብአዴን ሆነው ብዙ ጥፋት ሰው እኮ በወንጀሉ ያለ ወንጀሉ ታስሯል። የጻድቃን ልጅ እኮ ታስሮ በፊልድ ማርሻል ምን አደረገ ልጁ ሂዱ ሰውየውን ያዙት ብሎ እኮ ይፈታ ነው። አሁን ጻድቃን ግን እንደዛ ያደርግ ግደሏቸው በሏቸው ነው ያለው። እውነት ነው። አዎ ግደሏቸው ነው ነምብዛና አዎ ልጄ ትግሬ ስለሆነ የኔ ልጅ ስለሆነ ታሰረ ነው ያለው። ሲፈታ ግን በምን ተፈታ? ተአምር እኮ ነው። ምን አደረገ ልጁ? እነ ስብሃትን የፈታ መንግስት እኮ ነው። በጣም ይቅርታ የሚያውቅ ነው። ግን አሸናፊ ሁልጊዜ ከሆንክ ይቅር ባይ መሆን አለበት። ይሄ መንግስትም ይቅር ባይ ስለሚል ደግሞ ይሁን ጠላቶቹ በሙሉ እየመጡ እዚህ አሁን በየሚኒስትር መስሪያ ቤት እኮ ነው የሚሉት። ቤት ስጡኝ፣ መኪና የለኝም፣ ስራ ስጡኝ፣ ልመና ውስጥ ያ ሁሉ ትግራይ ትስዕር የት ገባ? የኢትዮጵያ ባንዲራ መርገጥ ማቃጠል የት ገባ? ከንቲባ አዳነች ይሄ በሙሉ የታሸገውና አዲስ አበባ የታሸገው ቤት ስነግራት ማን ነው ያሸገው ነው ያለች። እሷ አታውቅም። ማን ነው ያሸገው? ይሄ ምንም ነው እየዞርክ እንድታስከፍት ነው ያለች። ይሄን ውለታ የዋለችልን ሰው ነች። የመጀመሪያው ሰላም ስምምነት ሲስማማ እኮ መጀመሪያ ሄደችው ከንቲባ አዳነችና የኦሮሞ አባገዳዎች ናቸው። ግን አሁን የኦሮሞ አባገዳዎች ደግሞ ከሂልተን ካፍቴሪያ ይባረራሉ። ሰማሁ እንደ ሰምታ ይባረራሉ። እንዲህ አይነት ድራማዎች ታያለ። እና ለኛ ስትራቴጂካዊ አላይ ሊሆነን የሚችለው የኦሮሞ ህልውና ነው፣ የኦሮሞ ኤሊት ነው። የኦህዴድ ብልጽግና መንግስት ለትግራይ ህዝብ አጋሩ ነው እንጂ ጠላቱ አይደለም። ትግራዋይ ይሄንን አይቶ ቆም ብሎ ማሰብ አለበት። ከማን ጋር ነው የምትሰለፈው ብሎ
ገዱ ትላንት ሲገልን የነበረ አሁን ከስብሐት ነጋ ጋር ሆኖ ትግራይ ነፃ ያወጣል ብዬ አላስብም። ትግራይ ነፃ ያወጣል ብዬ አላስብም። እና መጠንቀቅ ያለብን እነዚህ ሁለት ኤሊት ይሄ በብአዴን የሚመራው የአማራ ኤሊትና በቲፒኤልኤፍ የሚመራው የትግራይ ኤሊት እነዚህ ለዚች ሀገር ጠንቅ ናቸው፣ ጠላት ናቸው። ሂስቶሪካሊ ጠላት ብዬም ገምታቸው እነዚህ ናቸው። ትግራይ ይገደል እኮ ነው። አማራ ክልል እኮ ጣልቋል እኮ በድንጋይ ተጨፍጭፎ ተገሏል። ምን አረገ? ሊያስተምር ሄደ መምህር ተገሏል፣ ቄስ ተገሏል። እንዳልኩ እኮ ምዕራብ አባይ ተወስዶ ተረሽነዋቸዋል። ፊልድ ማርሻል ቶሎ ባይሰማ ኖሮ አንድ ሰው አይቀርም ነበር እርምጃ ቶሎ ባይወሰድ። እና ምን ልፈልግ ነው እንደ መፍትሄ የምወስደው ማን ያዋጠናል ነው። ጠቅላይ ሚኒስትር አብይ እኮ ገና ስልጣን እንደመጣ ሁሉን እኮ ባጀት ትግራይ ላይ ነው የመደበው። የዛሬማ ግድብ እንዲቀጥል ተባለ። እነሱ ያቆሙት የገረብ ግባ እንዲቀጥል አደረገ። ከኮረም አላ ሰቆጣ መንገድ እንዲጠረግ አደረገ። ምን ያላደረገው ለአካለ ስንኩላን ዊልቸር እኮ ጣሊያን ድረስ ሄዶ ለምኗል። ሄዶ ጣሊያን ወደ ተንቤን ሲገቡ በሙሉ አፈረሱት። ከውሃው ግድቡን ጀምሮ በሙሉ ማሽን ተጭኖ ወጣ እንጂ ተጭኖ ወጣ። አቶ ሊላይ ስለነበረን ቆይታ ከልብ አመሰግናለሁ። ብዙ ነገሮች እንዳስናል። ለዛሬው በዚሁ ይብቃ። አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራም በዚሁ አበቃ። ቸርን ሰንብት።